ቨርባል ቢሄቪየር የምንለው ይሆናል። ራሄል የስነ አእምሮ ባለሙያ ናቸው። እንዲሁም ደግሞ የዩኒቨርሲቲ መምህር በነህሚያ ዩኒቨርሲቲ በነህሚያ ቴራፒ ሴንተር የባህሪ ቴራፒ ሱፐርቫይዘር እንዲሁም ደግሞ ዓለም አቀፍ የባህሪ ቴራፒስት ናቸውና ቨርባል ቢሄቪየር በሚለው ኮርፖሬት ቢሄቪየር በሚለው ጉዳይ እውቀት ላካፍላችሁ ይሆናል ማለት ነው። ከዚህ ሰዓት ጀምሮ ይጀምራል። ራሄል መካከላችን ካሉ እንኳን ደህና መጡ ማለት ፈልጋለሁ። ራሄል ሰላም፣ እንዴት አመሻችሁ የመላ ቤተሰቦች። በቅድሚያ እንግዳ አድርጋችሁ ስለጋበዛችሁኝ ከልቤ አመሰግናለሁ። ከዚህ ሰዓት ጀምሮ ፍቅሩንም በጣም አመሰግናለሁ ስለጋበዝከኝ። የዛሬው ዲስከሽናችን ስለ ቨርባል ቢሄቪየር ነው የሚሆነው። ከዛ በፊት መግባት ያለባቸው ሰዎች ካሉ የተወሰነ ጥብቅ ከቻልን እንችላለን፣ ካልሆነ መጀመር እችላለሁ ማለት ነው። ቴንኪዩ ፍቅሩ። እሺ ራሄል በጣም አመሰግናለሁ። ሌሎች ወዳጆቻችሁ እንዲገኙ ሊንኩን አጋሯቸው። ኦልሬዲ ሰዓቱም ስለሄደ ራሄል ከዚህ ሰዓት ጀምሮ ራስሽን በማስተዋወቅ እንድትጀምሪ ጋብዛለሁኝ። ቀጥታ ወደ አንቺ ነው የሚሄደው አሁን። እሺ በድጋሚ እንዴት አመሻችሁ። ራሄል አበራ እባላለሁ። የሳይካትሪ ፕሮፌሽናል ነኝ። በዩኒቨርሲቲ ውስጥ ኢንስትራክተር ሆኜ እየሰራሁ እገኛለሁ። እንዲሁም አይቢኤ ካንዲዴት ነኝ። ኢንተርናሽናል ቢሄቪየራል አናሊስት እሱን ካንዲዴት ነኝ። አሁን ላይ ከረንትሊ የኤቢኤ ሱፐርቫይዘር በመሆን በነህሚያ ኦቲዝም ሴንተር ውስጥ እያገለገልኩኝ ይገኛለሁ። እንዲሁም የተለያዩ ትሬኒንጎችን ለፓረንትና ለፕሮፌሽናሎች በመስጠት ለሰዎች ሁሉም ሰው ኤቢኤ ቤዝድ የሆነ ኢንተርቬንሽን ለክሊያንቶቻችን ለማቅረብ እየጣር እንገኛለን ማለት ነው። ወደ ዛሬው ዲስከሽናችን ስንገባ ስለ ቨርባል ቢሄቪየር ነው ዲስከስ የምናደርገው። ቨርባል ቢሄቪየር ምንድን ነው? መቼ ነው የመጣው? እንዴት ነው የመጣው? እንዲሁም ከኦቲዝም ጋር ለሚኖሩ ልጆች ወይም ከሌሎች ስፔሻል ኒድ አላቸው ልጆች እንዴት መጠቀም እንችላለን የሚለውን በጣም አጠር ባለ መልኩ ዲስከስ ለማድረግ እሞክራለሁ። ቨርባል ቢሄቪየር የሚለውን ሀሳብ ለመጀመሪያ ጊዜ ያመጣው ቢኤፍ ስኪነር ነው። ዊች ኢዝ ለኤቢኤ ፊልድ ውስጥ በጣም ትልቁ ባለውለታችንን የሚወስደው ስኪነር ነው። ኤኒቲንግ ዳትስ ሪሌትድ ቱ ኤቢኤ ኢትስ ዲፔንድ ኦን ስኪነር ማለት ነው። መጀመሪያ ጊዜ ይህ ሀሳብ የመጣው ቨርባል ቢሄቪየር በ1957 ላይ ነው። ቨርባል ቢሄቪየር ሲነሳ ዊ ሃቭ ቱ ዲስከስ አባውት ሁለት ነገሮች በዋነኝነት ማለት ነው። የመጀመሪያው ነገር ቨርባል ቢሄቪየር ኢዝ ሼፕድ ኤንድ ሜንቴንድ ባይ ሶሻሊ ሚዲየትድ ኮንሲኩዌንስ። ቨርባል ቢሄቪየር ብዙ ጊዜ ሁለት ነገሮችን ማንሳት ይኖርብናል። የመጀመሪያው ኢትስ አ ፎርም ኦፍ ኮሚኒኬሽንን የምናዳብርበት አንዱ መንገድ ነው። ኢትስ ሜዲየትድ ባይ ሶሻሊ ኮንሲኩዌንስ ስንል ይሄ ኮሚኒኬሽን የሚዳብረው ዲፔንድ የሚሆነው ሰዎች የሚሰጡት ምላሽ ላይ ነው። ኤንድ ኦልሶ ኢትስ ዲፋይንድ ባይ ኢትስ ፈንክሽን ኢንስቴድ ኦፍ ቶፖግራፊ ማለት ነው። እነዚህ ሁለት ነገሮች ሶሻሊ ሚዲየትድ ኮንሲኩዌንስ እና በፈንክሽኑ ነው ቨርባል ቢሄቪየር ኤክስፕረስ የሚደረገው የሚለው ነገር በጣም ዋና ፖይንት ነው። ዋን ባይ ዋን ለማየት ስንሞክር ቨርባል ቢሄቪየር በፈንክሽኑ ነው ዲስክራይብ ይደረጋል የሚባለው። ለምሳሌ አሁን አንድ ልጅ ውሃ መጠጣት ቢፈልግ ውሃ ብሎ ቢጠይቀኝ ውሃ ልሰጠው እችላለሁ። ጠቁሞ ቢጠይቀኝ ውሃ ልሰጠው እችላለሁ። ጎትቶ ቢጠይቀኝ ውሃ ልሰጠው እችላለሁ። ኦር ኤኒቲንግ ውሃን ሪፕሬዘንት ሊያደርግ በሚችል ነገር ከጠየቀኝ ውሃ ሰጠዋለሁ ማለት ነው። ቶፖግራፊያቸው ኢቭን የተለያየ ቢሆንም የቢሄቪየሮቹ ስትራክቸር ሼፕ የተለያየ ቢሆንም ኢቭን ዞ ያንን ነገር ስለጠየቀ ያንን ውሃ ዴሊቨር አደርጋለሁ ማለት ነው። this is said to be it's defined by its function not the topography የምንለው ይሄ ነው። ሁለተኛው ሶሻሊ ሚዲየትድ ኮንሲኩዌንስ ላይ ነው ስንል it depends on ሰዎች የሚሰጡት ምላሽ ላይ ማለት ነው። ለምሳሌ አሁን አንድ ልጅ ዛሬ ጎትቶ ውሃ ያለበት ቦታ ወስዶ ቢጠይቀኝ እና በሰጠው ኔክስት ታይም እንደዛ አድርጎ የመጠየቅ ፕሮባቢሊቲው በጣም ከፍ ይላል። እኔ ያደረኩት ኮንሲኩዌንስ አሁን ለምሳሌ ጎትቶ ሲጠይቀኝ ካልሰጠሁት እዛ ላይ ዲፔንድ ይሆናል። ሰጠው ከሆነ ኔክስት ታይም ጎትቶ የመጠየቅ አቅሙ ፕሮባቢሊቲው በጣም ዝቅተኛ ይሆናል ማለት ነው። ቨርባል ቢሄቪየር ዲፔንድ የሚሆነው እኛ የምንሰጠው ምላሽና ፈንክሽኑ ላይ ይሆናል ማለት ነው። ቢኤፍ ስኪነር ፎከስ የሚያደርገው ሰዎች why the person is communicate ለምንድን ነው ኮሚኒኬት ያደረገው የሚለው ላይ ነው እንጂ ኮሚኒኬት ያደረገበትን መንገድ ወይም ግራመሩን ወይም ወርዱን ወይም ናውኑን ወይም ቨርቡን እሱ ላይ ፎከስ አያደርግም ማለት ነው። it's focus on why the person is communicate and what happen after the communication ያንን ነገር
ኮሙኒኬት ካደረገ በኋላ ምን መጣ የሚለው ላይ እነዚህ ሁለቱ ነገሮች ላይ ነው ፎከስ የሚያደርገው። ለምሳሌ አሁን ኖርማል ሊንግዊስቲክ ላንጉጅ ላይ ስናይ ውሃ ብሎ አንድ ሰው ኮሙኒኬት ቢያደርግ ውሃ ላይክ ኖርማል ላንጉጅ ላይ ውሃ ብሎ የሆነ ነገር ሪኩዌስት ማድረግ ምናልባት እንትን ላይሆን ይችላል፣ ቨርብ ላይኖረው ይችላል፣ ናውን ላይኖረው ይችላል፣ የግራማቲክ ኢረር ሊሆነው ይችላል፣ እንደዚህ አይነት ነገሮች ሊኖሩ ይችላሉ። በኤፍ ስኪነር ወይም ቨርባል ኦፕራንት ግን ስንል እነዚህ ነገሮች በጭራሽ አያይም። ያ ሰው ለምን ውሃ አለ የሚለውን ነው የምናየው አንደኛ ነገር። ሁለተኛ ነገር ደግሞ ውሃ ካለስ በኋላ ምንድነው እኛ ያደረግነው? ሶ ኢትስ ዲፔንድስ ኦን ዋይ ዘ ፐርሰን ኢዝ ኮሙኒኬት ኤንድ ዋት ሃፕን አፍተር ዘ ኮሙኒኬሽን ማለት ነው። ሶ ፎር ኤግዛምፕል አንድ ሰው ውሃ ቢል ተጠምቶ ነው ውሃ እንደዛ ካለ በኋላ ውሃ አግኝቷል። ዲድ ዘ ፐርሰን ጌት ዋተር ኤንድ ሜክ ሞር ላይክ ሌት አስክ አገኝ። ሶ ልክ ውሃ ሲል ውሃ አገኘ፣ ሶ ይሄን ውሃ ያገኘውን ነገር ደግሞ እንዲጠይቅ አደረገው የሚሉት ፓርቶች ላይ ነው ፎከስ የሚያደርገው ማለት ነው። ሶ ቨርባል ቢሄቪየር ሜይንሊ ፎከሱ ዋይ ለምን ሰዎች ኮሙኒኬት ያደርጋሉ፣ ኮሙኒኬት ካደረጉት በኋላ ያሉት እኛ የሰጠናቸው መልሶች ምንድናቸው የሚለው ላይ ነው ፎከስ የሚያደርገው ማለት ነው። ሶ ዌኔቨር ቨርባል ቢሄቪየርን ስናነሳ መነሳት ያለባቸው ዋነኛ ነገሮች ቨርባል ኦፕራንቶች ናቸው። ሶ ቨርባል ኦፕራንት ምንድን ነው? ቨርባል ኦፕራንት ኢዝ አ ዲፍረንት ታይፕ ኦፍ ኮሙኒኬሽን ኦፍ ዘ ቢሄቪየር ማለት ነው። ኦር ላንጉጅ ስኪል ለየት ያሉ ወይም ደግሞ የተከፋፈሉ የኮሙኒኬሽን መንገድ አይነቶች ናቸው ማለት ነው። ሶ አሁን ከኦቲዝም ጋር የሚኖሩ ልጆች በዋነኝነት ኦቲዝም አታክ ከሚያደርጋቸው ኤሪያዎች አንደኛው ኮሙኒኬሽን ነው። ሶሻል ስኪል እና ቢሄቪየር ሪፒቲቲቭ ወይም ስቴሪዮታይፕ የሆነ ቢሄቪየር እንዳለ ሆኖ ማለት ነው። ሶ ቴራፒ ይወስዳሉ ስንል ዋነኛው ፓርት ኮሙኒኬሽን እንዲሻሻል እናደርጋለን ነው። ሶ ኮሙኒኬሽን ኢን ዘ ፎርም ኦፍ አሁን በኤቢኤ ላይ ኮሙኒኬሽን ፎከስ የሚያደርገው ክሊያንቱና ሌላኛው ሰው ወይም ሊስነሩ ኦር ስቲሙለሱ መግባባት እስከቻሉ ድረስ ብቻ ነው እንጂ የሚግባቡበት ፎርም ላይ ፎከስ አያደርግም። ቅድም እንዳልኳችሁ ኤኒ ሳይን ተጠቅሞ አንድ ሰው ያንን የሚፈልገውን ነገር ከተጠየቀ ዊ ሪስፖንድ ፎር ዛት ማለት ነው። ሶ ቨርባል ኦፕራንት ስንል ኢትስ አ ዲፍረንት ታይፕ ኦፍ ኮሙኒኬሽን ቢሄቪየር ማለት ነው። የላንጉጅ ስኪል ሆኖ ግን ለየት ያለ ታይፕ ያላቸው ናቸው ማለት ነው። ኢትስ አ ዲፍረንት ዌይ ቱ ዩዝ ላንጉጅ ቱ ኮሙኒኬት ማለት ነው። ዲፍረንት ዌይ ነው ላንጉጅን ለመረዳት የሚጠቅመን ማለት ነው። ሶ ዌን ዊ ሴይ ላንጉጅ ቋንቋ ስንል ሪሰፕቲቭን ማተር ኤክስፕሬሲቭን ማተር ኢሚቴሽንን ማተር ያደርጋል ማለት ነው። ቋንቋ ሪሰፕቲቭን ቃሉን ተረድቶታል የሚለውን ማተር ያደርጋል። ኤክስፕረስ ነው ስንል መግለጽ ይችላል ያን የተረዳውን ነገር እንደገና ደግሞ ኢሚቴት ማድረግ ማስመሰል ይችላል የሚሉት ፓርቶች ላይ ፎከስ ያደርጋል ማለት ቨርባል ኦፕራንት ኢዝ ኤ ዲፍረንት ዌይ ኦፍ ቱ ዩዝ ላንጉጅ ቱ ኮሙኒኬት ማለት ነው። ቋንቋን ለየት ባለ መንገድ መጠቀም ማለት ነው። ለየት ባለ መንገድ ተጠቅመን አላማችን ምንድነው? ኮሙኒኬት ማድረግ። ኢትስ ኦል አባውት ኮሙኒኬሽን ማለት ነው። ሶ ኢትስ ሳይንቲፊካሊ ፕሩቭን ነው እና ደግሞ ወርክአውት የሚያደርጋል ማለት ነው። ሶ ላንጉጅን ለምን ልንጠቀመው እንችላለን ብለን ስናነሳ አሁን ሰው ቋንቋን ተጠቅሞ ምን ሊያደርግ ይችላል? ሊጠይቅ ይችላል፣ ኔም ሊያደርግ ይችላል፣ መልስ ሊመልስ ይችላል፣ ከሌሎች ጋር ኮንቨርሴሽን ሊቀጥልበት ይችላል ማለት ነው። ሶ ቨርባል ኦፕራንት ኢዝ አ ዲፍረንት ዌይ ኦፍ ቱ ዩዝ ላንጉጅ ቱ ኮሙኒኬት። ላንጉጅን ወይም ቋንቋን የምንጠቀምበት ለየት ያለ መንገድ ነው። ዋነኛ ዓላማው ደግሞ ኮሙኒኬሽንን መፍጠር ነው ማለት ነው። ሶ እዚህ ጋር መርሳት የሌለብን ሶስት ፓርቶች ምንድናቸው? ሪሰፕቲቭ፣ ኤክስፕሬሲቭ እና ኢሚቴሽንን ማግኘት እንችላለን ፍሮም ቨርባል ኦፕራንት ማለት ነው። ሶ ሜይንሊ ቨርባል ኦፕራንት አሲድ ቨርባል ቢሄቪየር ዲስከቨር የተደረገው ስኪነር ነው። ሶ ቨርባል ኦፕራንቶችን ዲስከቨር የተደረጉት በስኪነር ይሆናል ማለት ነው። they discovered by Skinner and used for teaching ለማስተማር ቋንቋን ለማስተማር ይጠቅማሉ and understanding language ቋንቋን እንድንረዳ ያደርጉናል ማለት ነው። ሶ ሜይንሊ ስኪነር 6 ኤሌመንተሪ ቨርባል ኦፕራንቶችን ኤክስፕረስ ያደርግልናል ማለት ነው። ከስድስቱ አንደኛው ማንድ ነው፣ ኢኮኖ፣ ታክት፣ ኢንትራቨርባል፣ ቴክስቹዋል እና ትራንስክሪፕሽን ማለት ነው። ሶ when we say ማንድ አሁን ኢትስ ኦል አባውት እነዚህ ስድስቱ ነገሮች ስለ ቨርባል ኦፕራንት እናወራለን ወይም ስለ ቨርባል ቢሄቪየር እናወራለን ካልን ስለነዚህ 6 ኤሌመንተሪ ኦፕራንቶች ነው የምናወራው ማለት ነው። ሶ የመጀመሪያው ፈርስት ቨርባል ኦፕራንት ማን ነው የምናገኘው? ማንድ ዲማንድ ከሚለው ቃል ነው የሚመጣው።
ማንድ ማለት ዲማንድ ማለት ደግሞ መፈለግ ነው። ሶ ማንድ ማለት ሰው የሆነ ነገር ሲፈልግ ሲጠይቅ ማለት ነው። ኢትስ ኤ ፋንሲ ወርድ ኦፍ ሪኩዌስት ጀስት ሪኩዌስት እንደማለት ነው። ግን ሪኩዌስትን በፋንሲ ወርድ ስንጠቀመው ነው ማንድ የሚሆነው ማለት ነው። ማንድ ኢዝ ቱ ሪኩዌስት ኦር ቱ አስክ ዋት ዘይ ዋንት። ሰዎች የሚፈልጉትን ነገር ይጠይቃሉ ኦር ደግሞ አቮይድ ዋት ዘይ ዶንት ዋንት ማለት ነው። የሚፈልጉትን ነገር ይጠይቃሉ ወይንም ደግሞ የማይፈልጉትን ነገር አቮይድ ያደርጋሉ ማለት ነው። መጠየቅ ሲባል ይሄ ነው። ሶ ኢፍ አይ ዋንት ሰምቲንግ ይሄኛውን ነገር ስጡኝ ብዬ መጠየቅ ስችል ኦር ደግሞ ካልፈለኩት ነው አይ ዶንት ዋንት ዛት ስል ማለት ነው። ሶ ኢትስ ኮንትሮልድ ባይ አንቲሲደንት። አሁን ኤኒቲንግ ኤቢኤ ላይ ስናወራ ኤቢኤ ላይ የምናወራቸው የትኛውንም ነገሮች አንቲሲደንት ሶስት ኮንቲንጀንሲ ነው የሚኖረው፣ አንቲሲደንት ቢሄቪየር እና ኮንሲኩዌንስ ማለት ነው። ሶ የማንድ አንቲሲደንት ወይንም ደግሞ ሰዎች እንዲጠይቁ ምን ያደርጋቸዋል ነው። ፎር ኤግዛምፕል ኢፍ አይ የሆነ ነገር ካጠረኝ ብቻ ነው ልጠይቅ የምችለው ራይት። አሁን የሆነ ነገር ሰው በበቂ ሁኔታ ካለው ያንን ነገር ሪኳይስት አያደርግም ወይም አይጠይቅም። ሶ ይህ ማለት አንቲሲደንቱ ኮንትሮል የሚደረገው በሞቲቬሽን ኦፕሬሽን ነው። when we say motivation operation or it may be abolishing operation or establishing operation ሊሆን ይችላል። ያ ነገር በበቂ ሁኔታ አለ ወይስ የለም የሚለው። ለምሳሌ አሁን ሰው ውሃ ስጡኝ ሊል የሚችለው ከጠማው ብቻ ነው፣ ካልጠማው አይ። so it's depend on MO motivational operation ላይ ዲፔንድ ይሆናል ስንል ያንን ነገር እንደፈለገበት መጠን ነው ሊጠይቅ የሚችለው ማለት ነው። ከሁሉም ቨርባል ኦፕራንቶች ማንድ ለማስተማር በጣም ጠቃሚ ነው እና ደግሞ ፈርስት ቨርባል ኦፕራንት እሱ ነው። so we can teach when the person really wants something። ማንድን ማስተማር የምንችለው ሰውየው ያንን ነገር እንደፈለገው እርግጠኛ መሆን ከቻልን ነው። ለምሳሌ አሁን ቀኑን ሙሉ ታብሌት ሲይዝ የዋለን ልጅ ማታ መተን ምን ልስጥ ታብሌት ልስጥ ምናምን ብንለው ላይፈልገው ይችላል። so ላይጠይቀን ይችላል ማለት ነው። ምንድነው ማድረግ ያለብን? like ያዛ ነገር እጥረት እንደተፈጠረ ስናውቅ ብቻ ነው መጠየቅ ያለብን። ሶ ማንድን ሰዎች በናቹራል ኢንቫይሮንመንት ውስጥ በቀላሉ ማስተማር ይችላሉ። ለምሳሌ አሁን ተማሪዎች ቁጭ ብለው ወይም ልጆቻችን ቤት ውስጥ ሆነው የሆነ ነገር ሲፈልጉ፣ ለምሳሌ አሁን ቲቪ እንዲከፈትለት ተፈለገና ሪሞት ሲያነሳ ካያችሁት ሪሞቱን ኦኬ ብላችሁ ሪሞቱን ከመክፈት ይልቅ ምን ፈለግ ቲቪ እንዲከፈትለት እንዲጠይቅ ማድረግ ማለት ነው። ምናልባት ቨርባል ከሆነና ቃላቶች ካሉት ቲቪ የምትለዋን ቃል እንዲያወጣ ማድረግ፣ ከዛ ምናልባት ደግሞ ቃላቶችን ለማውጣት ከተቸገረ ጠቁሞ እንዲጠይቅ ማድረግ ማለት ነው። ስለዚህ በናቹራል ኢንቫይሮንመንት ውስጥ መጠየቅ ወይንም ማንድን ማስተማር እንችላለን ማለት ነው። ሶ ማንድን ስናስተምር የራሱ የሆኑ ስቴፖች አሉት። ሶ ማንድ አንቲሲደንቱ ቅድም እንዳልኳችሁ የዛ ነገር ማነስ ወይም መብዛት ነው ወይም ማጠር ወይም ኢትስ ዲፔንድ ኦን ሞቲቬሽናል ኦፕሬሽን። ኮንሲኩዌንሱ ደግሞ ወይም ሪኢንፎርስመንቱ ደግሞ የጠየቀውን ነገር ሲያገኝ ማለት ነው። ፎር ኤግዛምፕል ለምሳሌ አሁን እኔ የሆነ ነገር ማግኘት ፈልጌ ከጠየቅኩ እና ያ ነገር ከተሰጠኝ የተሰጠኝ ነገር ኢዝ ሪኢንፎርስመንት ማለት ነው። ለምሳሌ አንድ ልጅ ውሃ ፈለገ፣ መጥቶ አጠገባችን ቆመ፣ ምን ፈለግ? ውሃ። እስቲ ውሃ በል። ልክ እሱ ውሃ ሲልልን ውሃውን እንሰጠዋለን። መስጠታችን ኢዝ ሪኢንፎርስመንት። ኖ ኒድ ኦፍ አናዘር ሪኢንፎርስመንት ወይም አናዘር ሶሻል ፕራይዝ ኦር አናዘር ሪዋርድ ላንሰጠው እንችላለን። ጀስት ያንን ነገር ዴሊቨር ማድረጋችን ኢዝ ሪኢንፎርስመንት ይሆናል ማለት ነው። ሶ ስቴፖች አሉት ማንድን ለማስተማር። የመጀመሪያው ቲች when the person really wants something። ማስተማር ያለብን ማንድ እንዳልኳችሁ ቅድም ሰው ልጁ ያንን ነገር በትክክል የፈለገው ሰዓት ነው። ለምሳሌ አሁን ምግብ በልቶ እንደጨረሰ ምግብ አቅርባችሁ ምን ልስጥህ ብለን ብንጠይቀው ምንም ሞቲቭ አይኖረውም ምግቡን ማግኘት ስለማይፈልግ ማለት ነው። ስለዚህ ለመማር ብዙ ላይፈልገው ይችላል ማለት ነው። so teach the person when really wants something and start with simple and harder። ያው ሼፒንግን መጠቀም ይኖርብናል። ሁልጊዜም ቢሆን ከሲምፕል ጀምረን ነው ወደ ሃርደር መሄድ ያለብን። ለምሳሌ አሁን first time when the child wants water መጀመሪያ ምን እንዲልናለን? just ምን ልስጥ? ውሃው ጎመጣ ሃይላንዱ ቀምጧል። ልክ ውሃው ከማንሳታችን በፊት ብድግ አድርገን አንሰጠው። ምን ይዘውና ምን ፈለግ? ውሃ። ሬንፎርስ እናደርገዋለን ውሃውን ሰጠን። ኔክስት ታይም ደግሞ ምን ፈለግ? ይሄ ልክ ውሃን በደንብ ማስተር እንዳደረገ ካወቅን ውሃ የምትለውን ቃል ምን ፈለግ? ውሃ ፈለግ። እኔ ውሃ ፈለግኩ የሚለው መጀመሪያ ወተር የሚለውን እናስተምረዋለን። ቀጣይ ደግሞ አይ ዋንት ወተር የሚለውን እናስተምረዋለን። ቀጣይ ደግሞ ለምን እንደፈለገ እየጨመርን እንሄዳለን ማለት ነው። ሶ ኢት ዲፔንድስ
ኦን ከሲምፕል ጀምረን እየጨመርን ቃላቶችን እየጨመርን እንሄዳለን ማለት ነው። ሶ ሁለት አይነት የማንድ አይነቶች አሉ። ሬጉላር ማንድ አለ ወይም ኤክስቴንድድ ማንድ አለ። ሶ ሬጉላር ማንድ the man that can be reinforced and extended ማንድ ደግሞ the man things that will not be reinforced ማለት ነው። ሶ እነዚህ ሁለቱ ጋር ከገባን ኢትስ ዲፕ እና ትንሽ ታይም ቴኪንግ ሊሆን ይችላል። ሶ ሁለት አይነት ማንድ እንዳለ ካወቀን ሬጉላር እና ኤክስቴንድድ ራሱ ብቻውን ለሶስት የሚከፈል ፓርት አለው። ሶ ይህንን ካወቀን we can move to the next verbal operant ማለት ነው። ሶ ሁለተኛው ቨርባል ኦፕራንታችን ደግሞ ኢኮ ነው። ኢኮ ኢዝ ሰምቲንግ ስሙ ራሱ ምንድነው? ኢኮ የገደል ማሚቱ አይደለም በአማርኛ የሚባለው ጀስት ማስተጋባት ማለት ነው። ኢኮ ኢዝ ሪፒቲሽን ኦን ሰምዋን ኤልስ ወርድ ሰዎች ያሉትን ወርድ ኮረስፖንደንት በሆነ ወይ ሪፒት እንዲያደርጉት ማድረግ ማለት ነው። ሶ ለምሳሌ አሁን ይሄ አንስደንቱ ወይም እንዲናገር የሚያደርገው ነገር ምንድነው? ያ ሰው የሚለው ነገር ማለት ነው። ለምሳሌ አሁን ክሊያንታችን ወርዶች ይሄ ቮካል ከሆነና ቃላቶች ካሉት ለምሳሌ የምትለውን ቃል እንዲል ራሴ ይለዋለሁ። ያቺን የምትለውን ቃል እሱ እንዲደግማት አደርጋለሁ። አሳ የሚል ቃል ካልኩኝ አሳ የምትለውን ቃል ሪፒት እንዲያደርግ አደርጋለሁ። ሶ ፖይንት ቱ ፖይንት ክሮስፖንደንት ናቸው። እኔ የማወጣቸው እያንዳንዱ ቃላቶች ክሊያንቴ ከሚላቸው ቃላቶች ክሮስፖንደንት መሆን አለባቸው። አንደኛ አሁን ለምሳሌ እኔ አሳ ካል እሱ አሳ በላለው የሚለው ወርድ መኖር የለበትም። ጀስት ክሮስፖንደንት ነው መሆን ያለበት። እንደገና ደግሞ ፎርሙሌሽኑ የስቲሙለሱ ፎርሙሌሽን አንድ አይነት ነው። እኔም በቮይስ ነው ያልኩት፣ ክሊያንቴ በቮይስ ነው ማለት ያለበት ማለት ነው። ኢቭን ድምፁ ብቻ ሳይሆን ቶኑ። ለምሳሌ አሁን እኔ አሳ ያልኩት አሳ ብዬ ከሆነ ክሊያንቴም ቀስ ብሎ በእኔ ድምፅ ነው ማለት ያለበት። ቮሊዩሙን ሀይ አድርጌው አሳ ካልኩኝ ጮክ ብዬ በዛው ቮሊዩም ጮክ ብሎ ነው አሳ ማለት ያለበት ማለት ነው። ሶ this is ኢኮ የምንለው ፓርት ይሄንን ነው ማለት ነው። ሶ የኢኮ ላይ ኮንሲኩዌንሳችን ምንድነው? something that the child የሚወደውን ነገር ነው የምንሰጠው ማለት ነው። ማንድ ላይ ኮንሲኩዌንሳችን ግን ምንድነው? የጠየቀውን ነገር ነው የምንሰጠው። እሱ ነው ሬንፎርስመንቱ። ኢኮ ላይ ደግሞ ሬንፎርስመንታችን ልጁ የሚወደው ነገር ሊሆን ይችላል። it can be tangible, it can be sensory, it can be anything ማለት ነው። so even though the tone or the volume ማለት ነው ላይ ዲፔንድ ይሆናል ማለት ነው። so when we say echo it's correspondent, just repeat ማለት ነው። በቃ no other ሌላ ነገር ከክሊያንታችን አንጠብቅ፣ የምንለውን ነገር ብቻ ሪፒት እንዲያደርግ ነው የምናደርገው ማለት ነው። so this is the second verbal operant ማለት ነው። so በስቴፕ ነው እያየናቸው ያለ ነው። መጀመሪያ ማንድን አየን፣ ሁለተኛ ኢኮን አየን ማለት ነው። another one ወደ ሌላው ከማለፋችን በፊት ኢኮን እንዴት ነው ማስተማር ያለብን? አሁን ለምሳሌ ሜክ ሹር the child already have sound። መጀመሪያ ኢኮን ከማስተማራችን በፊት ክሊያንታችን ድምጽ እንዳለው እርግጠኛ መሆን መቻል አለብን፣ ወይንም ደግሞ ሳውንዶች እንዳሉት ማለት ነው። ሶ ሳውንድ ሳይኖረው ኢኮ እንዲያደርግ ማስጨነቅ ማስገደድ ላይኖርብን ይችላል ማለት ነው። ሁለተኛው ቅድም እንዳልኳችሁ ስታርት ዩዝ ሼፒንግ ቴክኒኮችን መጠቀም ይኖርብናል ማለት ነው። ለምሳሌ አሁን በአንድ ጊዜ ቃል አምጥተን አበባ የሚለውን ቃል ሪፒት እንዲያደርግ መሞከር መቻል የለብንም። ለምሳሌ መጀመሪያ አበ የምትለውን ቃል ነው ሪፒት እንዲያደርግ ሞክረው፣ ዜን አበባ የሚለውን ቃል ሪፒት እንዲያደርግ ሞክረዋለን። በአንድ ጊዜ ሙሉ ወርዱን ኢኮ እንዲያደርገው መጠበቅ ላይኖርብን ይችላል ማለት ነው። ሶ ስታርት ዊዝ ቫውል። ሁል ጊዜም ቢሆን ኢኮ ስናደርግ ከቫውል ነው መጀመር ያለብን ራይት። ምክንያቱም ቫውል ለማውጣት በጣም ቀላል የሆኑ ቃላቶች ስለሆኑ ማለት ነው። and then ኮንሶናንት ላይ እንሄዳለን። ሶ ለአማርኛ ኢኮ እንዲያደርግ ልጃችን መንፈልግ ከሆነ ከአዘሮች መጀመር ይኖርብናል። መጀመሪያ ኡ የሚሉትን ሳውንዶች እንዲላቸው then በአ የሚጀምር ባለ ሁለት ፊደል ቃል ለምሳሌ ምንም ኢኮ ሳያደርግ የነበረ ልጅ ብድግ ብለን ሸሚዝ የሚለውን ቃል ኢኮ እንዲያደርገው ከማድረጋችን በፊት መጀመሪያ ለአማርኛ ቫውሎችን ወይም አናባቢዎችን ኡን እነሱን ሪፒት እንዲያደርገው እናደርጋለን። ከዛ ባለ ሁለት ወርድ ደግሞ ስቲል ቱ ወርድስ ያላቸውን እንዲያደርጉ ለምሳሌ በአ የሚጀምሩ ፊደላቶችን አሳ፣ አበባ እያደረግን እየጨመርን መሄድ ይኖርብናል ማለት ነው። so and we have to use prompt ልንጠቀም ይገባል። ሲንስ ኢኮ ማድረግ እንትን ሊሉ ስለሚችሉ ፕሮምፕት ሁልጊዜም ቢሆን የትኛውንም ታስክ ለማሰራት ድጋፍ የሚያስፈልግ ነገር ነው ማለት ነው። so it may be physical prompt or it may be visual prompt ማለት ነው። ፊዚካሊ ፕሮምፕት ልናደርጋቸው እንችላለን፣
ሶ ኢን ስፒች ኤንድ ላንጉጅ ፕሮፌሽናሎች ምን ያደርጋሉ? ብዙ ጊዜ ሳውንድ ከየት እንደሚመጣ ልጆቹ እንዲያውቁ ማድረግ ሊኖርብን ይችላል ማለት ነው። ለምሳሌ አሁን ከግሮሮ የሚወጡ ሳውንዶች አሉ፣ በከንፈር የሚወጡ ሳውንዶች አሉ። ስፔሻሊ ኢን አማሪክ በጣም እንትኖቹ ሳውንዶቹ የሚመጡበት ቦታ የተለያየ ስለሆነ ለምሳሌ በግሮሮ የሚመጣውን ሳውንድ ልጁ ላይክ ታች አንገቱ ስራ አስገብተን ጉሮሮን ፊል እንዲያደርገው እናደርጋለን። እንዴ ያ ነገር ከየት እንደሚመጣ ማወቅ ይችላል። ለምሳሌ መ በ እንደዚህ አይነት ፊደሎች ከሆኑ ደግሞ ከአፍ እንደሚመጡ ከንፈሩን አስነክተን ጋይድ ማውዙን አስነክተን ጋይድ ልናደርገው እንችላለን ማለት ነው። ሶ ኢትስ ዲፔንድስ ኦን ሳውንዱ የሚመጣበትን ቦታ እንዲያውቁ ማድረግ አንዱ ኢኮን የምናስተምርበት መንገድ ይሆናል ማለት ነው። ሶ ሌላኛው ቨርባል ኦፕራንታችን የሚሆነው ደግሞ ታክት ነው። ሶ the name tact is coming from contact ከምትለዋ ቃል ነው የመጣው። ኮንታክት ወይም ንክኪ ከምትለዋ መጨረሻዋ ላስት ፎር ወርድስ ተጠቅሞ ነው ላስት ፎር አልፋቤቶችን ስናወጣው ታክት የምትለዋን ያመጣል ማለት ነው። ታክት ኢዝ መግለጽ is simply labeling or naming just ኔም ማድረግ ማለት ነው። ያንን ነገር ስም መስጠት ማለት ነው። it can be an object, it can be an event, it can be a person, it can be a sign, anything ስም እንዲሰጠው ማድረግ ማለት ነው። ሶ the main difference between ማንድ እና ታክት ላይ ያለው ዋነኛ ዲፍረንስ ማንድ ከሆነ the person ፔ የሚደረገው የሚያገኘው ነገር ይኖራል። ለምሳሌ አሁን ውሃ አለ then ውሃ ይሰጠዋል ማለት ነው። ታክት ላይ ውሃ አለ ኖ አለ ሬንፎርስመንት ዴሊቨር ይደረጋል፣ ውሃውን አንሰጠው። ሶ this is the main difference between ታክት እና ማንድ ማለት ነው። ታክት ላይ ዴሊቨር የሚደረግ ለልጁ ዴሊቨር የሚደረግ ነገር አይኖርም፣ ሬንፎርስመንቱ ዴሊቨር የሚደረገው። ማንድ ላይ ግን ልጁ የፈለገው ነገር ዴሊቨር ይደረግለታል ማለት ነው። ሶ it can be controlled by our sense organ። ታክት ወይም ኮንታክት ሌብል ለማድረግ የሆነ ነገር ለመግለጽ ምን ማድረግ ያስፈልጋል? በሴንስ ኦርጋናችን ነው ፊልም እናድርገው ማለት ነው። something የምናየው ነገር ሊሆን ይችላል፣ የምናሸተው ነገር ሊሆን ይችላል፣ or hear or touch or tasting ማለት ነው። አምስቱን ሴንስ ኦርጋኖች ተጠቅመን ፊልም እናደርገው ነገር ነው የሚሆነው ማለት ነው ታክት። ሶ ፎር ኤግዛምፕል ጀስት ዋን ታስክ ኦፍ አንድ ፍላሽ ካርድ ይዘን ኦር ፍላሽ ካርድን ባይሆን ኦብጀክት ቤት ውስጥ ያለው ኦብጀክት ለምሳሌ ይሄ ምንድነው ብለን አንዱን ዕቃ አንስተን ይሄ ምንድነው ሶፍት ሶፍት ጎበዝ ሬንፎርስመንት። ይሄ ምንድነው ወይም ደግሞ አሁን ምን ሰማክ ሚውዚክ ሚውዚክ ሰማ ሬንፎርስመንት። ወይም ደግሞ የሆነ ነገር እንዲነካ ካደረግነው በኋላ አሁን ምን ነካክ ሸካራ ነገር ሬንፎርስመንት። ሶ ልጁ ያየውን የሰማውን የነካውን የቀመሰውን ነገር ምንነቱን እንዲናገር ማድረግ ብቻ ነው ታክት። ኢትስ ኦል አባውት ኔሚንግ when we say ታክት ኔሚንግ የምትለዋን ወርድ መዘንጋት ይኖርብናል ማለት ነው። ሁልጊዜም ቢሆን ታክት ሲባል እነዚህን አምስቱን ሴንስ ኦርጋኖቻችንን መጠቀም ይኖርብናል ማለት ነው። ሶ the antecedent for tact is non-verbal stimulus. any stimulus that's non-verbal የሆነው ስቲሙለሳችን ማተር ያደርጋል ማለት ነው። ሶ ሁላችሁም ከኔ ጋር ናችሁ ብዬ አስባለሁ። ወደ አራተኛው ቨርባል ኦፕራንት እንሄዳለን። አራተኛው ቨርባል ኦፕራንት is intraverbal. ኢንትራቨርባል የቃላት ምልልስ ማለት እንችላለን በአማርኛ። ኢንትራ ሚንስ ቢትዊን ራይት፣ ኢንትራ ቢትዊን ነው ቨርባል። ሶ ኢንትራቨርባል ስንል ኢትስ ላይክ አን አንቲሲደንት። ኢንትራቨርባል ምንለው የቃላት ምልልስ ነው። አሁን ቀስ ብለን ስናየው አንድ ልጅ ሪኩዌስት ማድረግ ቻለ፣ ጠየቀ፣ ከዛ ኢኮ ማድረግ ቻለ፣ የምንለውን ቃል ማስተጋባት ጀመረ፣ ከዛ ሌብል ማድረግ ጀመረ ወይም የነገሮችን ስም ማወቅ ጀመረ። ዜን የሆነ ጥያቄ ስንጠይቀው ሊመልስልን ይገባል ማለት ነው። that's an intraverbal ማለት ነው። an antecedent has no point to point correspondent። አሁን ኢንትራቨርባል ላይ point to point correspondent አይኖረውም። ያ ማለት ለምሳሌ ስምክ ማን ነው ስል ራሄል ብሎ ሊመልስልኝ ይችላል ክሊያንታችን አይደል? ሶ ስምክ ማን ነው ያልኩት ራሄል ነው። ጥያቄና መልሱ ኮረስፖንደንት አይደሉም፣ አንድ አይነት አይደሉም ማለት ነው። እንደነ ኢኮ አንድ አይነት አይደሉም። አሁን ኢኮ ቢሆን ስምክ ማን ነው ካል ራይትሊ ስምክ ማን ነው የሚለውን ነው የሚደግምልኝ። ኢንትራቨርባል ላይ ግን ሌላ ምላሽ ነው የሚሰጠን ማለት ነው። ሶ ሰዎች ይሄንን ማድረግ ቻሉ ማለት ኮንቨርሴሽን ውስጥ ገቡ which is the highest level of verbal operantaችን highest level አንደኛው ኢንትራቨርባል ነው። ሶ
ኢንትራቨርባል ላይ ደርሰናል ማለት ዊ አር ሰክሰስፉል ማለት ነው። ኢናውር እየሰራን ባለው ቨርባል ኦፕራንት ላይ ሰክሰስፉል እየሆንን ነው ማለት ነው። ኢት አሎውስ ቱ ቶክ ዘ ፐርሰን ዳት አር ኖት ፊዚካሊ ፕሬዘንት። አሁን ሌብሊንግ ከሆነ እንደምታዩ ቅድም እንዳልኳችሁ አጠገባቸው ያለውን ነገር ነው ሌብል ማድረግ የሚችሉት ያዩትን የሰሙትን። ኢንትራቨርባል ግን አጠገባቸው የሌለን ነገር ሪፕሬዘንት ማድረግ ችለዋል ማለት ነው። ሶ which is the highest level የተባለበት ምክንያት ይሄ ነው። ሶ የዚህ አንሲደንት ቅድም እንዳልኳችሁ የስፒከሩ ቨርባል ወይም ስፒከራችን መናገሩ ነው። ኮንሲኩዌንሱ ደግሞ ኢንትራቨርባል በመግለጹ ምክንያት ልጁ ሊሰጠው የሚችለው የሚወደው ነገር ማለት ነው። it can be anything that you want ማለት ነው። tangible or any type of reinforcement ሊሆን ይችላል ልጃችን የምንሰጠው ማለት ነው። ሶ አሁን አንድ ልጅ ብድግ ብዬ ዛሬ ኢንትራቨርባል መስራት አለበት ብዬ ዲሳይድ ማድረግ አልችልም። ሶ ፕሪሪኳይስቶች አሉት። አሁን ለኢኮ ለማድረግ ፕሪሪኳይስቱ ሳውንድ መኖር ነው። ለማስተጋባት ድምጽ ያስፈልጋል። ኢንትራቨርባል ለመስራት ግን ማንድና ታክት ማንድ ማድረግ የሚችል መጠየቅ መቻል አለበት። ታክት ማድረግ ሌብል ማድረግ መግለጽ የሚችል ልጅ መሆን መቻል አለበት ማለት ነው። ሶ you can't skip from eco to intraverbal ኢኮ ማድረግ ችሏል ብለን ኢንትራቨርባል ላይ መምጣት አንችልም። ኢኮ ማድረግ ከቻለ ሌብል ማድረግ ነው ያለበት ወይም ታክት፣ ከዛ በኋላ ነው ኢንትራቨርባል ላይ መምጣት የምንችለው ማለት ነው። ሶ እነዚህ ፕሪሪኳይስቶች ናቸው። whenever ኢንትራቨርባልን ስናስተምር ፕሮምፕት ያስፈልጋል። actually anything, it's one of the teaching strategy for ABA ላይ የምንጠቀመው ፕሮምፕት ነው። ፕሮምፕትን ከተጠቀምን በኋላ ደግሞ ፕሮምፕትን ፌድ እያደረግን መምጣት ይኖርብናል። ዜን አናዘር ቴክኒክ ደግሞ ቼኒንግ ይሆናል ማለት ነው። ሶ ቲች ሲስተማቲካሊ ነው ማስተማር ያለብን እና ኢትስ ቤተር ቱ ስታርት ዊዝ WH ኩዌስችን። አሁን ስምክ ማን ነው? WH ኩዌስችኖች ላይ መጀመር ኢንትራቨርባልን ለማስተማር አንዱ ጥሩ መንገድ ወይም ቀላሉ መንገድ ሊሆን ይችላል ማለት ነው። ሶ እዚህ ጋር መርሳት የሌለብን ነገር ኢንትራቨርባል ላይ ለመድረስ is a prerequisite for manding and tackling. So አሁን አንድ ልጅ 7ኛ ክፍል ሊገባ አይችልም ራይት። 5 እና 6ን ሳይማር 7 ሊገባ አይችልም። ልክ እንደዛ ኢንትራቨርባል ላይ ሊገባ አይችልም ታክትና ማንድን ኢኮ ማድረግን ሳይማር ማለት ነው። ሶ እዚህ ላይ በጣም ጥንቃቄ ልናደርግ ይገባል። የትኛው ክሊያንቴ ነው ክሊያንታችን የቱ ጋር እንዳለ መለየትና አንደርስታንድ ማድረግ የኛ ኃላፊነት ይሆናል ማለት ነው። another verbal operant፣ እነዚህ ሁለቱ verbal operantoች actually ብዙም የምንጠቀማቸው አይደሉም፣ ግን they are one of the verbal operant። textual እና transcription እንላቸዋለን። so አምስተኛው verbal operant textual is refers to a type of verbal behavior when a person respond to written word or signed word ማለት ነው። ይሄ አንድ ክሊያንታችን የተነበበው የተጻፈውን ነገር or signed የተደረገውን ነገር ሲያነባው ማለት ነው without need to understand the meaning። አሁን ለምሳሌ አበበ በሶ በላ የሚለውን ወርድ ወይም ሴንቴንስ ሳይገባው like ሳይረዳው ምን እያለ እንደሆነ ሳይረዳው ማንበብ ከቻለ it's textual ማለት ነው። we need that goal ማለት ነው። እዚህ ላይ ልብ ማለት ያለብን ነገሮች just ፕሮሰሱ የሚሆነው ምንድነው? ቴክስቱን ያየዋል see it loudly correctly ማለት ነው። በትክክል ያየውን ነገር ያነባል። ለምሳሌ አሁን እኔ ፍለፊቴ የሚታየኝ አንዱ የመላ ግሩፕ ከሆነ the co-founder of እንዲ በቃ just የተጻፈውን ነገር ማስተጋባት እንጂ we don't expect to understand that meaning ማለት ነው። ሚኒንጉን እንዲረዳው ኤክስፔክት አናረግም ማለት ነው። it's point to point correspondent ነው። point to point correspondent ነው ስንል የተጻፈውን ነገር ስለሆነ እያነበበ ያለው just በ ከሆነ የተጻፈው በ ብሎ ያነባዋል። ግን ስቲሙለስ ፎርሞቹ አንድ አይነት አይደሉም። ያኛው ጽሁፍ ነው እኔ ያልኩት በቃል ነው። ፎርሞቹ አንድ አይነት አይደሉም። ስቲል ግን አንዱ በድምጽ አንዱ በጽሁፍ ቢሆንም ፖይንት ቱ ፖይንት ኮረስፖንደንት ናቸው ማለት ነው። ሶ ይሄንን ለማስተማርም የተለያዩ ቲቺንግ ቴክኒኮች አሉ። የመጀመሪያው ሪኮግናይዝ ሌተር ሼፖችን የሌተሩ የአልፋቤቶችን ወይም ደግሞ የፊደላቶችን ቅርጽ እንዲረዱ ያስፈልጋል መጀመሪያ። then after ቅድም እንዳልኳችሁ የተለያዩ ቲቺንግ ቴክኒኮችን በመጠቀም ፕሮምፕትን፣ ሼፒንግን፣ ዲስክሪሚኔሽን ትሬኒንግን በማስተማር እነዚህ መንገዶች በመጠቀም ዲስክሪሚኔት እንዲያደርጉ ወይንም ደግሞ ፊደላቶችን እንዲለዩና እነሱን ላውድሊ እንዲሏቸው ማስተማር እንችላለን ማለት ነው። ሶ ቴክስቹዋል ሲባል it's only read the word ወርዱን ብቻ ነው የሚያነበው እንጂ we don't expect understanding of the meaning ማለት ነው። አሁን አንድ ልጅ reading comprehension አለው ሲባል ማንበብ ይችላል ካለ
አንብቦ ትርጉሙን መረዳት መቻል አለበት። ኢን ቴክስቹዋል ኢትስ ሪድ ዘ ወርድ ኦንሊ ማለት ነው። ሶ ዊ ሃቭ ቱ ዲፍረንሺየት ዲስ ቱ ቲንግስ ማለት ነው። ሶ የመጨረሻው እና ስድስተኛው ቨርባል ኦፕራንት ስኪነር ያስቀመጠልን ትራንስክሪፕሽን ነው፣ የቴክስቹዋል ተቃራኒ ማለት ነው። አይ አም ራይቲንግ ዋት ዩ ሂር ማለት ነው። ኢትስ ራይቲንግ ዋት ዩ ሂር የሰማነውን ነገር መጻፍ ማለት ነው። ለምሳሌ አሁን ሂር ዘ ወርድ አፕል፣ አፕል የሚለውን ወርድ ይሰማል፣ ራይት ዛት አፕል ማለት ነው። ይሄኛውም ፖይንት ቱ ፖይንት ኮረስፖንደንት ነው፣ ግን ኖት ፎርማል ሲሚላሪቲ ማለት ነው። ሁለቱም ፖይንት ቱ ፖይንት ኮረስፖንደንት ናቸው፣ ግን ፎርማል ቴክስቸራቸው ግን አንድ አይነት አይደለም። አንዱ የጽሁፍ ነው፣ አንዱ የድምጽ ይሆናል ማለት ነው። ሶ ሰምራይዝ ስናረገው when we say man it's all about request ወይም መጠየቅ ማለት ነው። ልጆች የሚፈልጉትን ነገር እንዲጠይቁ ማድረግ ወይም እንዲጠይቁ የምናደርግበት መንገድ ነው። ኢኮ ስንል ደግሞ it's all about ማስተጋባት፣ ሪፒት ማድረግ ወርዱን። ታክት ስንል ደግሞ ክሊያንቶቻችን ያዩትን፣ የሰሙትን፣ የነኩትን፣ ያሸተቱትና የቀመሱትን ነገር ሪፕሬዘንት እንዲያደርጉ ማድረግ ነው። ኢንትራቨርባል ደግሞ ኮንቨርሴሽን ማለት ነው። ጥያቄ ተጠይቀው ለተጠየቁለት ጥያቄ አፕሮፕሪየት የሆነ መልስ መመለስ ሲችሉ ነው። ቴክስቹዋል ስንል ማንበብ ሲችሉ ነው። ትራንስክሪፕሽን መጻፍ ሲችሉ ነው ማለት ነው። ሶ ኢትስ ኦል በጣም ባጭሩ ለኤክስፕረስ ለማድረግ ነው የሞከርኩት ጊዜ በደንብ እንዳልወስድ። ኢትስ ኦል አባውት ቨርባል ኦፕራንት ማለት ነው። ሶ ሁልጊዜም ቢሆን ማንድን ወይንም ደግሞ መጠየቅን በናቹራል ኤንቫይሮንመንት ውስጥ ማስተማር ስለምንችል ዊ ኦል አር ሪስፖንሲብል። ፓረንትም ብንሆን ፕሮፌሽናልም ብንሆን ዊ ኦል አር ሪስፖንሲብል ማለት ነው። ሶ ሁላችንም በየቤታችን ተማሪዎቻችን ወይም ክሊያንቶቻችን ማወቅ የፈለጉት ነገር በሚኖርበት ጊዜ ያንን ነገር ሲጎትቱት ወይንም ደግሞ ያንን ነገር ወደዛ ነገር ሲሄዱ ካየን ምን እንደፈለጉ መጠየቅ ይኖርብናል። ዝም ብለን የፈለጉትን ነገር አንስተን ከመስጠት ማለት ነው። አንዳንዴ ኢንቴንሽናል ቲቺንግ፣ ኢንሲደንታል ቲቺንግ አለ አይደል? ለምሳሌ አሁን ልጆች ማንድ እንዲያደርጉ ውሃ ከፍ አድርገን ልናስቀምጠው እንችላለን። ለምሳሌ አሁን ውሃ ጠረጴዛ ላይ ከተቀመጠ ይካን አንስቶ ወስዶ ይጠጣል። ምንም የመጠየቅ እንትን አይኖረው። ግን ውሃው ትንሽ ከፍ ያለ ቦታ ከተቀመጠ ለማንሳት ስለሚቸገር እኛን ይጠራናል ወይ ይጎትተናል። ሶ ኢንሲደንታል ቲቺንግን ወይንም ደግሞ ኢንቴንሽናሊ ልጆቻችን የሚፈልጉትን ነገር እንዲጠይቁ ማስተማር እንችላለን ማለት ነው። ኢኮም ምንለውን ወርድ እንዲያስተጋቡ ማድረግ ነው። ታክት የሰሙትን ነገር ምን ፊል አረክ እያልን መጠየቅ ይኖርብናል። ኢንትራቨርባል ደግሞ ሃይስት ሌቭል ላይ ደርሰውልናል ማለት ነው። ሶ ኢትስ ኦል አባውት ቨርባል ቢሄቪየር በጣም ኢንሾርት ማለት ነው እንጂ ኢንዲፕ ከገባን ኢትስ አ ዲፕ ሳይንስ። ቨርባል ቢሄቪየር እዚህ ጋር ግዴታ ማንሳት ያሉብን ነገሮች ምንድን ናቸው? ኤብልስ አር አሰስመንት ቱላችን ላይ እነዚህን ቱሎች እያንዳንዱን አሰስ ያደርጋል ማለት ነው። ሪሰፕቲቫቸውን አሰስ ያደርጋል። ያንን ላንጉጅ ተረድተውታል የሚለውን ሪኩዌስትን፣ ሌብሊንግን እያንዳንዱን ኤብልስ አራችን ላይ ይኖራል። ሶ ዊ ሃቭ ቱ ይሄኛውን ነገር እንዴት እንደሚሰራ በማወቅ ከዛ አሰስመንት ፕላን በማውጣት we can improve our children's communication skill ማለት ነው። So it's all about verbal behavior. If you have any question or suggestion, you're welcome. Thank you. ፍቅሩ አለ መሰለኝ። ሶ ሌሎቻችሁም ጥያቄ ካላችሁ አስተያየት ኤኒቲንግ you will. እሺ ራሄል አመሰግናለን። በጣም ጥሩ ቆይታ ነበረ። ጥሩ ዲስከሽን፣ ጥሩ ሪፍሌክሽን ነበረ የነበረውና ደስ ይላል። በጣም እናመሰግናለን የቴራፒስት ራሄል። እንግዲህ ስለ ኦፐረንት ደግሞ ስለ ቨርባል ቢሄቪየር በዚህ መልኩ አቅርባለችና እናንተ ባለሙያዎች የተለያዩ ጥያቄዎች ይኖራችኋል ብዬ አስባለሁ። ጥያቄዎች ካላችሁ ከዚህ ሰዓት ጀምሮ የእናንተ ሰዓት ነው የሚሆነው ማለት ነው። በዚህ አጋጣሚ ከመላ የክፍል አገልግሎት ልዩ ስልጠናዎች አዘጋጅተዋልና የቤት ቴራፒን፣ ስፒች ላንጉዌጅ ቴራፒ፣ ኦኩፔሽናል ቴራፒን ጨምሮ በአንደርስታንዲንግ ኦፍ ኦቲዝም ስፔክትረም ዲስኦርደር አሰስመንት፣ አይፒ ዴቨሎፕመንት የያዘ 11 ኮርሶች የያዘ በጣም የሆነ ኮርስ አዘጋጅተዋል። በሁለት አማራጭ ማለት ነው። በኢንፐርሰን በአካል የምትሰለጥኑበት ቅዳሜና እሁድ እረፍት ቀናችሁ ማለት ነው። እንዲሁም ደግሞ በአካል ማትችሉ ደግሞ ቨርቹዋል ትሬኒንግ አዘጋጅተዋልና በዚህ ስልጠና ላይ እንድትካፈሉ በዚህ አጋጣሚ ጋብዛለሁኝ። ከዚህ ሰዓት ጀምሮ እናንተ ነው የሚሆነውና ጥያቄ ካላችሁ ሐሳብ ካላችሁ ለኤቢ ቴራፒስት ራሄል
እንድታቀርቡ ከሳት ጀምሮ እናንተ እድል እሰጣለሁ ማለት ነው። አሁን የታዳሚዎቻችን ሰዓት ነው የሚሆነው። ጥያቄ አንሱ፣ ሀሳብ አስተያየት ስጡ። ጥያቄ ያላችሁ ከሳት ጀምሮ እናንተ ሰዓት ነው። ጥያቄ፣ ሀሳብ፣ አስተያየት ማንሳት ትችላላችሁ። ሜርሲ እያወጣች ነው። ለእሷ እድል መስጠት እንችላለን። አይ ቲንክ አቤት እጅ እያወጣች ነው። ሜርሲ የሚል ኔም ይታየኛል። ኦኬ እሺ፣ አላየሁ ነበር። እሺ እሺ፣ ቀጥሉ። እሺ ምንም የተሰማን አይደለም። በመካከላችን የተለያዩ ባለሙያዎች አላችሁ። ጥያቄ ሀሳብ ካላችሁ ጠይቁ። እንዲሁም ወላጆችም ትገኛላችሁ መካከላችን ማለት ነው። ሀሳብ አስተያየት ካላችሁ ማንሳት ትችላላችሁ። ፊት ለፊቴ አዜብ ሲሳይ ትገኛለች። አዜብ ሲሳይ ሀሳብ ጥያቄ አለሽ? እሺ ማርታ ጥያቄ ሀሳብ አለ? ይቀጥሉ። ማርታ ይቀጥሉ። ማርታ ተሰማ ጥያቄ ሀሳብ ካለ እጅ አውጥቶ ነበርና ይቀጥሉ። ድምጼ ለሁላችሁም ይሰማል አይደል? እንግዲህ እናንተ ብታቀርበን መሰለኝ። ድምጼ አይሰማም? ያ ይሰማል። ተኝተው ነው መሰለኝ። ማርታ ተሰማ እጅ አውጥቶ ነበረ። ጥያቄ ሀሳብ ካለ ያንሱ። ሌሎቻችሁም ሀሳብ አስተያየት ካላችሁ ጥያቄ ካላችሁ አንሱ። እሺ በዚህ አጋጣሚ ሲቲ መካከላችን ትገኛለች። ሳይኮሎጂስት ሲቲ ሀሳብ ጥያቄ ካለሽ ማንሳት ትችያለሽ። ራሄል መካከላችን አለች። በኤቢ ቴራፒስት ነች። ዛሬ እንግዲህ እንደምታውቂው ኮምፖነንት ቢሄቪየር ወይም ቨርባል ቢሄቪየር ላይ ጥሩ ፕሬዘንቴሽን ነበርና በዚህ ላይ ምን ሀሳብ አለሽ የሚለውን ምናልባት አንቺ እስቲ በሩን ክፈችው፣ ሌሎቹ እያወሩ ስላልሆነ። እንዴት አመሻችሁ? ጥያቄ አለኝ። ቀጥል ሰኝ፣ እየሰማን ነው። ጎሽ እኔ እኮ ተኛሁ አልኩኝ ሰው ዝም ሲል። እሺ በጣም አመሰግናለሁ። ጥሩ ጊዜ ነበረ። ሰኝ ይባላሉ። የስነ ልቦና ባለሙያ ነኝ። ጥሩ ነገሮችን ተነስቷል። ያው በጣም ወሳኝ የሆኑና በጣም የሚያስፈልጉ ነገሮች ያው እንደ ባለሙያው ሁላችንም ሁል ጊዜ የምንጠቀማቸው ነገሮች ነው። እሷ በጣም በጥሩ መልክ ያቀረበችልን፣ ለዚህ በጣም ላመሰግናት እፈልጋለሁ። ግን ጥያቄው ምንድነው? ብዙ ጊዜ
ለኔም ጥያቄ የሚሆንብኝ ነገር አሁን ለምሳሌ ኤቢ ላይ ወይ ደግሞ አሁንም ስለ ኦፐሬንት ቢሄቪየር ላይ ሲወራ ፕሮምፕት እንጠቀማለን ብዙ ጊዜ እና ልጆቹ አሁን ለምሳሌ የተለያየ ነገሮችን አሁን እሷ ሊስት ያደረጋችሁ ነገሮችን ለማስተማር በምንሄድባችሁ ሂደት ውስጥ ብዙ ጊዜ ፕሮምፕት እናደርጋለን ልጆችን። ሶ አንዳንድ ልጆችም ደግሞ ያ ፕሮምፕቱን ደግሞ የምናጠፋበትን መንገድ አሁን በአንዴ ፕሮምፕቶችን መቀነስ እንደማንችል ሁሉ ልጆቹን ኢንዲፔንደንት ማድረግ አይደለ አት ኤንድ ኦፍ ዘ ዴይ አላማችን ልጆቹ በተለያየ መንገድ ዲፔንደንት እንዲሆኑ ነው የቴራፒው ዋና አላማ። ስለዚህ አሁን እንደዚህ ቢሄቪየር ላይ አሁን እሷ ያነሳችባቸው ፖይንቶች ላይ እንዴት ነው ለምሳሌ ስናስተምራቸው አሁን ብዙ ጊዜ ስራ ላይ የሚያጋጥመኝ ነገር ምንድነው ብዙ ጊዜ ስናስተምራቸው እንትን በፍላሽ ካርድ ብዙ ጊዜ እናስተምራቸዋለን። አብዛኛው ነገር ልጆቻችን በፍላሽ ካርድ በጣም አንደርስታንድ ያደርጉና ልክ ያ ፍላሽ ካርድ ኢቭን ከለሩ በሚቀየርበት ጊዜ ያንን ነገሮችን ኦልሬዲ የቻሉትን ነገር ላይመልሱት ይችላሉ እና ይሄ ብዙ ጊዜ ያጋጥመኛል በተለያየ አጋጣሚ ልጆችን ሳገኛቸው። ስለዚህ የኔ ዋናው ጥያቄ ምንድነው ልጆቹን ጀነራላይዝድ እንዲያደርጉ ያው የምንሰጣቸው የቢሄቪየራል ቴራፒዎችን ጀነራላይዝድ አድርጎ ያንን ፕሮምፕት የምናደርግበትን ለእነሱ የምንሰጣቸው ፕሮምፕቶችን በምን ወይ ብንቀንስ ሞር የተሻለ ይሆናል። ምክንያቱም ይሄ ነው የኔ ጥያቄ፣ ዋነኛው ጥያቄ ፕሮምፕታችንን በምን ወይ ፌድ ብናደርግ ኤፌክቲቭ ይሆንልናል። የቢሄቪየራል ቴራፒ በምንሰራበት ሰዓት በምን መልኩ ፕሮምፕት ብንቀንስ ኤፌክቲቭ ይሆንልናል የሚለውን ጥያቄ መጠየቅ እፈልጋለሁ። ጨርሻለሁ። እሺ ሰኝዬ በጣም አሪፍ ጥያቄ ነው ያነሳው። ቴንክ ዩ ፎር ሊስን አድርገህ እነዚህን ጥያቄዎች በማንሳት ሶ አይ ገስ ሁለት ጥያቄዎችን ነው በዋነኝነት ሬዝ ያደረግከው። የመጀመሪያው ነገር እንዴት አድርገን ነው ፕሮምፕትን ፌድ ማድረግ የምንችለው የሚለውን ነው። ሁለተኛው ደግሞ ሜንቴናንስን ወይንም ደግሞ አንድ ልጅ በአንድ ነገር አስተምረን ወይ ላይክ በፍላሽ ካርድ አስተምረን ይይዘዋል ዴን ደግሞ ፍላሽ ካርዱ ሲቀየር ኦር ደግሞ ስቲሙለሱ በሚቀየርበት ጊዜ ማስተር ያደረገውን ነገር ላይክ ሊሳሳት ይችላል የሚል ነው ኩዌስችን ራይት አይደል? ሁለቱ ናቸው። ሶ እነዚህ ከሁለቱ ጥያቄዎች ከመጀመሪያው እሺ ሰኝዬ ቴንክ ዩ። ሶ ከነዚህ ጥያቄዎች የመጀመሪያው እንዴት አድርገን ነው ፕሮምፕትን ፌድ ማድረግ የምንችለው ነው። ሶ ዌኒቨር ኤቢኤ ላይ ካሉ ቲቺንግ ቴክኒኮች የምንሰጥባቸው መንገዶች አንዱ ብዙ ነገሮችን ለማስተማር ፕሮምፕት በጣም አስፈላጊ ነው። ሶ ፕሮምፕትን በምን አይነት መንገድ ደግሞ ፌድ ማድረግ እንችላለን የሚለው ነው። ሶ ሁልጊዜም ቢሆን ኤክሰርሳይዝ ማድረግ ያለብን ፕሮምፕትን ሁልጊዜም ከፉል መጀመር፣ ፉል ፕሮምፕት መስጠት። ለምሳሌ አሁን ኢፍ እኔ ለርን እያረኩት ያለሁት ማንድ ከሆነ ሶ ውሃ ሊጠጣ መጣ ልጁ፣ ውሃውን ያስኩት ውሃ በል ሙሉ ለሙሉ ቃሉን እለዋለሁ። ዜንችን ማስተር ሲያረጋት ሁለተኛ ላይ ውሃ ወይም ደግሞ ብቻ ልል እችላለሁ ማለት ነው። ዜን መጨረሻ ላይ ደግሞ ፖዝ ኤንድ ዌይት አድርጌ ኢንዲፔንደንትሊ ውሃ እስኪለው ድረስ እጠብቃለሁ ማለት ነው። ሶ ፉል ፊዚካል ፕሮምፕት ሊሆን ይችላል፣ ዴን ገስቸር፣ ዴን ፉል ፊዚካል ፕሮምፕት፣ ፓርሻል ፕሮምፕት፣ ገስቸር፣ ዴን ኢንዲፔንደንትሊ እንዲያደርጉት መፍቀድ ይኖርብናል ማለት ነው። ሶ ይሄንን የትኛው ሰዓት ላይ ማድረግ አለብን ከተባለ ኤኒ ልጃችን ያንን ታስክ እስኪወጣልን ድረስ። አሁን ብዙ ጊዜ ልጆች ፕሮምፕት ላይ ዲፔንዳንት የሚሆኑት እኛ ራሱ ፕሮምፕትን ፌድ ማድረግ እንረሳለን ብዙ ጊዜ ማለት ነው። ስለዚህ ስቴፑን ጠብቀን መሄድ ማለት ነው። ፉል እየሰጠነው ከነበረው ፕሮምፕት ኔክስት ታይም ስሰጥ ኮንሽስሊ ራሴ አስቤ ነው አሁን ውሃ በል የሚለውን ቃል አላወጣም ማለት ነው። የምትለውን ቃል ለማውጣት ፓርሻሊ ፕሮምፕት ሰጠዋለሁ። ዴን መጨረሻ ላይ ደግሞ ራሱ ስኪል ድረስ ጊዜ ተጥቼ ዌይት ማድረግ ይኖርብኛል ማለት ነው። ለምሳሌ አሁን ታክት ስናስተምር ይሄ ምንድነው ብለን ጠይቀን መልሱንም ራሴ
መመለስ ይኖርብኛል። ለመጀመሪያ ጊዜ ፍላሽ ካርድ ላይ እየሰራው ከሆነ ይሄ ምንድነው ውሻ፣ ይሄ ምንድነው የውሻ ፍላሽ ካርድ ከያዝኩኝ ይሄ ምንድነው ውሻ። ዴን ሁለተኛው ላይ ይሄ ምንድነው ወደና ውብዬ ጸጥላለሁ። ዴን መጨረሻ ላይ ራሱ ፍላሽ ካርዱን አሳይተን እሱ እስኪመልስልን ድረስ መጠበቅ ይኖርብናል ማለት ነው። ኢንፍራቨርባልም ላይ እንደዛ ኤኒ ፓርቶቹም ላይ እንደዛ ማለት ነው። ስለዚህ ፕሮምፕትን ኮንሺየስሊ ከፉል ፓርሻል ኢንዲፔንደንት እንዲሆኑልን ራሳችን ፌድ እያደረግን መምጣት ይኖርብናል። ኢትስ ዋን ኦፍ ስቲም ቲቺንግ ቴክኒክ ማለት ነው። ፕሮምፕትን ራሱ ፌድ ማድረግ ማለት ነው። እና ደግሞ ለምሳሌ ታይም መስጠት፣ ለምሳሌ ፕሮምፕት ከማድረግ ላይክ መጨረሻ ላይ ፕሮምፕትን የመጣን በምንሰጥበት ጊዜ ታይም ዲሌይ ሊኖረው ይገባል። ፊው ሰከንድ ቢፎር ፕሮምፕት ለተማሪዎቻችን ልንሰጣቸው ይገባል ማለት ነው። ዴን ስቲሙለስ ፌድ እያደረግን ግራጁዋሊ ሪሙቭ ዘ ክሉስ ማለት ነው። ክሎቻችንም ሙሉ ለሙሉ ልጆቻችን እስኪችሉ ድረስ ክሎቻችንን እያጠፋን መምጣት ይኖርብናል ማለት ነው። ሶ የመጀመሪያው ኩዌስችን ይሄኛው ነው። ሁለተኛው ጥያቄ እንዴት ነው ሜንቴናንስን አሁን how to keep ሜንቴን አድርገን፣ ምክንያቱም አንዱን ስኪል ሲማር ሌሎቹን ነገሮች ሊማር ይችላል። ስለዚህ መጀመሪያው ነገር ፍላሽ ካርድን በምንጠቀምበት ጊዜ as much as possible ፍላሽ ካርዱ ሪል ልጁ ከሚያገኘው ሌብል ከሚደረገው ነገር ጋር መመሳሰል መቻል ይኖርበታል። ለምሳሌ አሁን የድመትን ምስል ለማስተማር አኒሜሽን የሆነ ምስል አምጥቼ ከሆነ ሳስተምረው የነበረው አክቹዋል ድመቷ ጋር ስላልሆነ አክቹዋል ድመትን ሲያይ ድመት እንደሆነች ሪኮግናይዝ ለማድረግ ወይም ሌብል ለማድረግ ሊቸገር ይችላል ማለት ነው። ስለዚህ as much as possible መጀመሪያው ነገር ፍላሽ ካርዳችን ሪል ልጆቹ ከሚያገኙት ነገር ጋር የሚመሳሰል መሆን መቻል አለበት። ዴን አፍተር ደግሞ ሜንቴናንስ እንዲፈጠርልን አንዱ አሁን ለምሳሌ ጎል ስናደርግ ቨርባል ቢሄቪየርን ጎል ስናደርግ ሜንቴናንስ ክራይቴሪያ ይሄ ልጅ በጀነራላይዝድ እና ሜንቴናንስ ክራይቴሪያን ጎል እናደርጋለን። በተለያየ ሴቲንግ ፐርሰን ፕሌስ ታይም ላይ በተለያየ ቦታ ቢጠየቅ ይሄን ነገር መመለስ ይችላል። እንደገና ደግሞ ከተማረው ከሆነ ጊዜ በኋላ ቢጠየቅ ይሄ ነገር ለምሳሌ ይሁን ነገር አስተምረናቸው ይሄን ማስተር ስላደረገ ሙሉ ለሙሉ ይሄንን ትቼ ወደ ሌላኛው ስኪል ወደ ሌላኛው ላስተምረው ወዳሰብኩት ነገር ሲሄድ ያንን ነገር በመሃል እየመጣው ቼክ ማድረግ ይኖርብናል። በዚህ መንገድ ነው ሜንቴናንስ መፍጠር የምንችለው ማለት ነው እንጂ ይሄ ልጅ አሁን 10 ፍላሽ ካርድ ተምሯል ይሄን ማስተር አድርጎታል ብዬ ሙሉ ለሙሉ ያንን ነገር ከዛ በኋላ ማስተማርና ፍላሽ ካርዱ ማምጣት ከተው የሆነ ሰዓት ላይ ያንን ፍላሽ ካርድ ሳመጣ ስለምን እያወራው እንደሆነ ኮንፊውዝ ላደርገው እችላለሁ ማለት ነው። ስለዚህ ሜንቴናንስን መጠበቅ ይኖርብናል ማለት ነውና ሌብል ስናደርግ ግዴታ በፍላሽ ካርድ መሆን ላይኖርበት ይችላል። we can label with actual object ማለት ነው። ስለዚህ ሲንስ ቪዥዋል የሆነ ነገር ደግሞ በደንብ ጭንቅላታችን ውስጥ የመቀመጥ አቅም ስላለው አሁን እንትናችን ላይ ራሱ ኤብልስ አር ላይ ራሱ ካያችሁት የመጀመሪያዎቹ ላይ በፍላሽ ካርድ አይደለም ሌብል መደረግ ያለበት። የመጀመሪያዎቹ ፓርቶች ላይ በአክቹዋል ኦብጀክቱን እያነሳን ነው። ስክሪፕቶ እያነሳው ይሄ ምንድነው፣ ደብተር እያነሳው ይሄ ምንድነው፣ ጠረጴዛ እያሳየው ይሄ ምንድነው፣ ድምጽ እያሰማው ይሄ ምንድነው ማለት በአክቹዋል ኦብጀክቶች ሲሆኑ ሞር ሪኮግናይዝ የማድረግ እንትናቸው ከፍ ስለሚል ማለት ነው። ዴን አፍተር ወደ ፍላሽ ካርድ መመለስ እንችላለን ማለት ነው። ሶ ጥያቄህን በተወሰነ መልኩ አድሬስ ለማድረግ ሞክሬያለሁ ብዬ አስባለሁ። በጣም አመሰግናለሁ ሪቹዬ። አሁን እዚህ ጋር አንቺ በምታወሪበት ሰዓት ብዙ ሰው እያዳመጠ ስለሆነ የኔ በጣም ለረጅም ጊዜ ጥያቄዎችም ስለሆኑ ነው ይህን ነገሮችን የማነሳው። ምክንያቱም ልክ እንደ አንድ ሰው የኤቢኤ ላይ ፍላጎት እንዳለው ሰው በጣም ትላሉ ወላጆች ምናምን ስላሉ ከኛ በላይ ደግሞ እነሱ ብዙ ጊዜ ከልጆች ጋር ስለምኖር ስለሚያዩት ይሄን ነገር ለምሳሌ እዚች ጋር አሁንም ሌላ ጥያቄ አነሳዋለሁ ውስጤ ስላለው ያው ችግር ከሌለው ማለት ነው። ጥያቄ አለኝ። አሁን ኤቢኤ ላይ አሁን ለምሳሌ ብዙ ጊዜ ቋንቋዎቻችን የምንጠቀማቸው ቃላቶችን በጣም ስፔሲፊክ መሆን አለባቸው የሚለው አንድ ፕሪንሲፕል አለ አይደለ? ስፔሲፊክ በሆነ
ስፔሲፊክ በሆነ ቋንቋ መጠየቅ አለብን እና ፕሪንሲፕሎች ያስፈልጋሉ እና በፕሪንሲፕል ሲሆን ነው ኤቢኤ ኤፌክቲቭ የሚሆነው ይባላል። ሶ እንዴት ነው ይሄንን ነገር አሁን ለምሳሌ ብዙ ጊዜ የምናስተምራችሁ ልጆች ኤቢኤ ተጠቅመን አሁን ኦፐረንት ቢሄቪየር እዛ ላይ የተዘረዘሩትን ፕሪንሲፕሎችን ተጠቅመን የተለያየ ነገሮችን እናስተምራቸዋለን አይደለ? ማንድ እንዲያደርጉ ታክቲንግ ኤቭሪቲንግ ሪኩዌስት እንዲያደርጉ ከዛም ደግሞ ከፍ ሲል ደግሞ ኢንትራቬርባል እናስተምራለን። ለምሳሌ ኢንትራቬርባል ላይ አንዱ ከኢንትራቬርባል የፐርሰናል ኢንፎርሜሽኖችን ሌብል ማድረግ ነው አይደለ? እዛ ላይ ፐርሰናል ኢንፎርሜሽን ሌብል በሚያደርጉበት ጊዜ እንጠይቃለን አይደለ? ያንን ነገር ስንል ልጁ ኤቭሪ ታይም ሬስፖንድ የሚያደርግ ስምክ ማን ነው ለሚለው እንትን ነው። ቢኮዝ ቋንቋችን ስፔሲፊክ መሆን አለበት በአንድ በትክክለኛ እና ስፔሲፊክ በሆነ ቋንቋ መጠየቅ ስላለብን እና ግን አንተ ማን ብለን ብንጠይቀው ምንም ነገር አይመልስልን። ስለዚህ አሁን ይሄንን ነገር እዚህ ጋር የሚሰሙት ወላጆችን አሁን ልጆች ሲማሩ በዚህ ፕሪንሲፕሎች ሲማሩ የሆነ ፕሪንሲፕል ላይ ወይ ደግሞ የሆነ ፓተርን ላይ ብቻ ያሉ ነገር እንዳይሆን ወይ ሂውማን ተች ያለው ወይ በቃ በራሳቸው ስሜት ነገሮችን መግለጽ ማውራት በተለያየ አንግል እንትን እንዲያደርጉ ሂውማን ተች እንዲኖረው ለማድረግ ምን አይነት ቴክኒኮችን ብንጠቀም ትመክሪያለሽ? ለምሳሌ በጣም ፓተርን የሆነ ነገሮችን ብቻ ከምናስተምራቸው አሁን ዴይሊ አብሶ ኢንተርቬንሽን ላይ ያለን ሰዎች በየጊዜ ልጆችን ስለምናገኛቸው የምንጠይቃችሁ ነገሮችን ይሄ ምንድን ነው ድመት፣ ይሄ ምንድን ነው ውሻ፣ ይሄ ነገሮችን ይሄ ወደ ፓተርን የሆነ ነገር ብቻ አይመጣችሁም። አንዱም እነሱ የምንቸገርባችሁ አንዱ ባሪ ይሄ አይደለ? ፓተርን የሆነ ነገሮችን በጣም ይፈልጋሉ። በጣም ነው ፕሪፌር የሚያደርጉትና ብዙ ጊዜ ፓተርንድ ይሆናሉ በሰዓት በድርጊቶች በጣም ፓተርንድ ይሆናሉ። ስለዚህ በምናስተምርባችሁ ጊዜ አሁን አንቺም ከተጠቀምሻችሁ ቴክኒኮች ኤቢኤ ውስጥም ፕሪንሲፕል ውስጦችም በጣም አሁን እየተማርሽ ካለው ሊሆን በጣም ከአንቺ ኤክስፒሪየንስ ልጆች እኛ በፕሪንሲፕል ካስተማርናችሁ ነገር ውጪ በጣም ሂውማን ተች የሆነ በኮማን ሴንስ ነገሮችን መግለጽ ማውራትን በደንብ ነገሮች መግለጽ እንዲችሉ ምን አይነት ቴክኒክ ብንጠቀም ጥሩ ነው? how much is effective? ይሄ ምንድነው ድመት፣ ይሄ ምንድነው ውሻ፣ ይሄ ምንድነው ይሄ እያል እንትን ስንል ምንድነው እየመጣ ያለው ብለን ሌላ ያው ለምሳሌ በሌላ አንግል ብንል በሌላ ኤክስፕላኔሽን ያንን እንትን ነገር ብንል ያንን ነገር ልጆች ላይመልሱልን ይችላሉና ሂውማን ተች እንዲኖር አሁን ለምሳሌ ኖርማል ኒውሮቲፒካል ላይ ያሉ ልጆች ነገሮችን በተለያየ መንገድ ይረዳሉና እዚህም ልዩ ፍላጎት ላይ ያሉ ልጆች ነገሮችን በተለያየ አንግል መረዳት ይችላሉ ብዬ እምነት አለኝ። ግን በእነሱን የሆነ ነገር ላይ ስቲክ ማድረግ እንዳይሆንብን ከፕሪንሲፕሉ እንዳለ ሆኖ ግን ልጆቹን በጣም ሂውማን ተች በሆነ መንገድ ልናስተምራችሁ የምንችላቸው ነገር አብሶ ኢንትራቨርባል ላይ የደረሱ ልጆች በደንብ ጥያቄና መልስ መመለስ ላይ የደረሱ ልጆችን በምን አይነት ቴክኒክ ብንጠቀም ሞር ኤፌክቲቭሊ ነገሮችን በተለያየ አንግል ዲፋይን ሌብል እያደረጉ እንዲያውቁ ማድረግ እንችላለን። ለምሳሌ ባለፈው የተጠየቅኩት ልጄ እኔን እንደ ዕቃ ነው ሌብል የምታረገኝ ማሚ ወይ ደግሞ ዳዲ እንደ ዕቃ ነው ሌብል የምታረገኝ she didn't identify me እኔን እንደ እናት አትረዳኝም፣ እኔን እንደ አባት ነው በቃ ዳዲ ፎቶአችንን ስናሳየው ዳዲ ብላ ፖይንት ታረጋለች፣ ከዛ ሌብል ታረጋለች፣ ማሚ እያለች ሌብል ታረጋለች ብላ አንድ ወላጅ ጠይቃኝ ነበር። which is በጣም እንትን ነገር ነው ተምራለች ያንን ነገር በደንብ ስለተማረች ዳዲ ማሚ እየተባለች ተምራለች። ስለዚህ ከዛ ፕሪንሲፕል ውጪ ደግሞ ዳዲ ምን ነው ያን ነገሮችን ስሜንትን ማምጣት የምንችልበት ሌላ መንገድ ወይ ቴክኒክ የምትነግሪኝ? አይ ቲንክ ጥያቄው ግልጽ ነው መሰለኝ። በጣም ግልጽ ጥያቄ ነው የጠየቀው። ሶ ኢን ዘ ወርልድ ኦፍ ልክ ብዙ ጊዜ ኤቢኤን ስናስተምር
እንደዚህ አይነት ስጋቶች ሊኖሩ ይችሉ ይሆናል። ሶ ኢን ዘ ወርልድ ኦፍ ኤቢኤ ወርልድ ላይ ዓለም ላይ ያሉ ልጆች እና እኛም ኤቢኤ ወርልድ ላይ የምንሰራ ሰዎች ዋን ቲንግ መረዳት ያለብን ነገር ኢትስ አ ዲፕ ሳይንስ ኢፍ ዩ አር ኢምፕሊመንቲንግ ኢን ኤ ራይት ዌይ ኢምፕሊመንት እያደረግነው ከሆነ በጣም ሲሰራ በጣም ወርክአውት ሲያደርግ እናያለን። ኢፍ ኢትስ ኖት ኢን ኤ ራይት ዌይ እየተደረገ ካልሆነ ደግሞ ነገሮችን ሲያበላሽ ልናየው እንችላለን። ምንም ጥያቄ የለውም። ላይክ እንዴት ነው ኢትስ ኦል አፕ ህክምና በተሳሳተ ዶክተር የሚሰጥ ከሆነ ሜቢ ያ ነገር ወይም ደግሞ ፓተርኑ የተሳሳተ ከሆነ ክሊያንታችን ሊታመምብን ይችላል። ሶ ምን ልልክ ፈልጌ ነው ኤቢኤ ላይ ለምሳሌ አሁን ሌብል ስናደርግ ማለት ስናደርግ ኢትስ ኮሚኒኬሽናቸውን እንጨምር እያልን ነው አይደለ? አሁን ሌብል ሲያደርጉ እንትን ሲያደርጉ አላማችን ጎላችን ምንድነው? ባይ ዘ ኤንድ ከኛ ጋር ልጆቹ ኮሚኒኬት እንዲያደርጉ ነው። ሶ አሁን በጣም ኢዚሊ ኤግዛምፕል ሜንሽን ላድርግ። ለምሳሌ አሁን እኔ ፈረንሳይኛ አልችልም። ሶ ፈረንሳይ ሀገር ውስጥ ሄድኩኝ። አንድ ሰው መጥቶ የሆነ ውሃ ጠማኝ ኦር የሆነ ነገር ፈለኩ። እሱን ነገር ባገኘሁት ነገር ልጠይቀው እችላለሁ። በጣም ከጠማኝ ሰው ያገኘሁትን ሰው ልማታ እችላለሁ ወይ ልጎትት እችላለሁ ወይ አንልስ ያንን ነገር እስኪረዱኝ ድረስ ማለት ነው። ግን የሆነ ሰው ቁጭ አድርጎ ይሄ ውሃ ነው፣ በፈረንሳይኛ ውሃ ማለት ይሄ ነው፣ እንትን ማለት ደግሞ ይሄ ነው፣ ዳቦ ማለት ደግሞ ይሄ ነው፣ እንጀራ ማለት ደግሞ ይሄ ነው፣ ጠረጴዛ ማለት ደግሞ ይሄ ነው ብሎ ካስተማረኝ በጣም በቀላሉ ያንን ነገር መጠየቅ ወይም ያንን ነገር ለመግለጽ ሌብል ለማድረግ አልቸገርም፣ ይቀለኛል ማለት ነው። ሶ አንድ ፓተርን እናስተምራቸዋለን ስንል አሁን ሌብሊንግ እናስተምራቸዋለን ወይም ማንድ እናስተምራቸዋለን ስንል ኮሚኒኬሽን እያስተማርናቸው ኮሚኒኬሽን እያስተማርናቸው ነው ማለት ደግሞ እያከምናቸው ነው ማለት ነው። ወይም ደግሞ ህክምና ቴራፒ ላይ ናቸው፣ ኢምፕሩቭ እያደረጉልን ነው ማለት ነው። ሶ ላይክ አሁን እንደ ሰውኛ ሰዎች እኛ ነን አሁን ይሄን ነገር ማሰብ ያለብን። ይሄ ነገር ደጋግሜ እያረኩት ነው፣ ለምንድነው ደጋግሜ እያረኩት ያለሁት? ሌብሊንግ ይሄ ልጅ ፓተርን ውስጥ የከተትኩት ነው፣ ይሄን ነገር እንዴት ነው የሚለውን ነገር ማወቅ ሊኖርብን ይችላል። እና ደግሞ ክሊያንቶቻችንን ወደኛ ዓለም ማምጣት ነው ወይስ እኛ ነን ወደ እነሱ ዓለም መሄድ ያለብን የሚለውን ነገርም ማሰብ ያስፈልጋል። ሁልጊዜም ቢሆን ስቲሚንግ ኦር ሌላ አይነት ነገሮችን ለማስቆም እኔ ተማሪን ነው ወደ እኔ ዓለም ማምጣት ያለብኝ ወይስ እኔ ነኝ ወደ ተማሪ ዓለም መሄድ ያለብኝ የሚሉትን ሁለቱን ኮንሰፕቶች ራሱ በደንብ እንትን ማለት ይኖርብን ይችላል ማለት ነው። ስለዚህ ምናልባት በጣም ብዙ ቦታ ስለሰራ ነው ወይንም ደግሞ በጣም ብዙ ልጆች ላይ አፕላይ ስላደረገ ነው ወይንም በጣም በተለያዩ ጊዜያቶች ሌብሊንግን አፕላይ አድርገነዋል ማለት ልጆቹን ፓተርን ውስጥ ከተናቸዋል ማለት አይደለም። ይህንን በደንብ መረዳት ሊኖርብን ይገባል ማለት ነው። ፓተርን ውስጥ ኦቲዝም ኢንዲቪጁዋላይዝድ ነው አይደለ? አሁን ለምሳሌ አንድ ልጅ በፍላሽ ካርድ ሊማር ይችላል፣ አንድ ልጅ ደግሞ በአክቹዋል ወርድ ሊማር ይችላል። አንድ ልጅ ፍላሽ ካርድን ከሆነ ነገር ጋር ቦንድ ሲደረግ ሊሆን ይችላል ያን ነገር በደንብ ሪኮግናይዝ የሚያደርገው ማለት ነው። ስለዚህ አሁን አንድ ፓረንት የጠየቀ ጥያቄ እናትና አባቷን መለየቷ ኢዝ ዋን ቲንግ፣ ግን ስሜት አለመኖሯን እነሱ በምን እርግጠኛ ሊሆኑ ይችላሉ? ዩ ሲ ሲንስ ኦቲዝም የሰዎችን ኢሞሽን የመግለጽ መንገድ አፌክት ያደርጋል። ሶ ኢሞሽኗን እንደው እነሱ እንደሆነች እኛ እንደሆነች ታውቃለች፣ ግን እኛን እንደው ለኛ ያላት ኢሞሽን ግን በደንብ እየገባን አይደለም ብለው ኤክስፕረስ ኮምፕሌን አቅርበዋል አይደል? ስለዚህ ያንን የሷ ያላትን ኢሞሽን ለነሱ ያላቸው እናትና ለአባቷ ያላትን ኢሞሽን እሷ ኤክስፕረስ እያደረገች እነሱ ምናልባት ሳይረዱት ቀርተው ሊሆን ይችላል። እሷ ኤክስፕረስ ያደረገችበት ወይ ዲፍረንት ሊሆን ይችላል። ምናልባት አባቷን ስታይ ሄዳ ሮጣ ላታቅፈው ትችላለች፣ ወይ ደግሞ የአባቷን ፎቶ ስታይ ሄዳ አንስታ ላታቅፈው ትችላለች። የራሷ ምናልባት የአባቷን ፎቶ ስታይ እኮ እጇን ልታውለበልብ ትችላለች። ሶ ዳትስ እሷ ኢሞሽኗን ኤክስፕረስ እያደረገች ነው ማለት ነው። አባቷ እንደሆነ ሪኮግናይዝ እያደረገች ነው ማለት ነው። ሶ ምናልባት ሁልጊዜም ቢሆን ይሄንን ነገር ስንል ኢንዲቪጁዋላይዝድ የሆነ ነገር እንደሆነ ልብ እያልነው ነው ወይ? ምናልባት ከኛ አንፃር እኮ ነው ጀጅ እያደረግናቸው ያለው አይደለ? ለምሳሌ የአባቷን ፎቶ አየች፣ አባቴ ብላ ሌብል አድርጋ ሄዳለች፣ ግን እሷ አባቷ መሆኗን አውቃ የሆነ ያደረገችው
ስሜቷን የገለጸችበት ኢሞሽናል ኤክስፕረስ ያደረገችበት የሆነ መንገድ ሊኖር ይችላል ማለት ነው። ሶ ፓተርን ውስጥ ወይንም ደግሞ በጣም ብዙ ጊዜ ስለሰራ ነው እኛ ምናልባት ፓተርን ውስጥ ልንገባ እንችል ይሆናል እንጂ ልጆቹን ፓተርን ውስጥ አንከታቸውም ኢንዲቪዥዋላይዝድ ስለሆነ ማለት ነው። ሶ ያንን ነገር ለዛ ልጅ እያረኩ ያለውበትን ጎል ካወቅኩኝ ፓተርን ውስጥ እየከተትኩት እንዳልሆነ ኦር ደግሞ ዝም ብዬ እንደ ግዑዝ ነገር እያደረኩኝ እንዳልሆነ መረዳት ይኖርብኛል ማለት ነው። እንደዛ ፊል ካደረኩ ደግሞ ምናልባት እኔ ያንን ነገር ለምንድን ነው ፊል ያደረኩት የሚለውን ነገር ማሰብ ይኖርብኛል ማለት ነው። አይ ቲንክ ሰኚ ጥያቄህን አግኝቼዋለሁ ብዬ አስባለሁ። አዎ በጣም አመሰግናለሁ። እሺ በጣም እናመሰግናለን። ጥሩ ጥያቄ ተነስቷል። ጥሩ ውይይት ነበረ። በጣም እናመሰግናለን። ሌሎቻችሁም ባለሙያዎች ሀሳብ ጥያቄ ካላችሁ አንሱ። ዝም አትበሉ። ጥያቄዎቻችሁ ጥያቄ ኖራችኋል ብዬ አስባለሁና ጥያቄዎቻችሁን አንሱ። በመካከላችን ሲቲ ታየኛለች፣ ብዙ ባለሙያዎች ታዩኛላችሁ፣ ፋቱማ ታየኛለች። ጥያቄዎቻችሁን አንሱ። ኃይለ አባለ ብዙ ባለሙያዎች አላችሁ። ስለዚህ ጥያቄ ሀሳብ ካላችሁ አንሱ። ሰላም እንዴት አመሻችሁ? ፍቅሩ እግዚአብሔር ይመስገን። እንዴት አመሸሽ? አለሁ። እንዴት ነህ? አለን ይመስገን። ጥያቄ ምን ሀሳብ አለሽ? ጥያቄ እንኳን የለኝም፣ ግን ያው ሰዓቷን ሰውታ እዚህ ባለሙያዎችን ለማስተማር ስለተገኘች ራኬልን ቴንኪው ለማለት ነው። እሺ በጣም አመሰግናለሁ ሲቲ ፎር ዩር ፊድባክ። እናንተም ጊዜያችሁን ሰውታችሁ አብራችሁኝ ስላላችሁ በጣም አመሰግናለሁ። እሺ እናመሰግናለን በጣም ሲቲ። በመካከላችን ባለሙያዎች ብቻ አይደሉም ያሉት፣ ወላጆችም ይታዩኛል። ወላጆችም ጥያቄዎች ካላችሁ ሀሳብ ካላችሁ አንሱ። እሺ ምናልባት ራኬል ከእንትኑ ጋር ከቶፒኮ ጋር ምናልባት ባይሄድም ግን አንድ ጥያቄ ልጠይቃት ፈቃደኛ ከሆነች፣ ወይም ደግሞ ያው ሊገናኝ ይችላል ብዬ አስባለሁ። ይቻላል ኤኒቲንግ። ኦኬ እንትን አሁን ይሄ ኢሎፕመንት ያላቸው በር ክፍት ሲሆን ወይም ደግሞ ተደብቀው በር ከፍተው ለሚያመልጡ ልጆች ምን አይነት ቴክኒኮችን መጠቀም ይቻላል ከዛ ነገር ለመታደግ? ሲቲ ሜንሽን ያደረግሽው ኢሎፕመንት ወይንም ደግሞ ካሉበት ነገር ወጥተው በሚሄዱበት ጊዜ ኤኒቲንግ when we talk about the behavior we have to think about why ያ behavior happen ለምን እንዳደረገ ማለት ነው። አሁን ኢሎፕመንት ተፈጠረ፣ ልጁ በር ከፍቶ ይወጣል፣ ለምን? we have to understand the function of behavior first ማለት ነው። ምን ጊዜም ቢሆን behavior በቫኪዩም ወይም በባዶ ቦታ አይፈጠርም አይደል? ለምሳሌ አሁን እኔ እያወራሁ ነው፣ I am talking behavior ነው። እያወራሁ ያለሁት ደግሞ for some reason ነው። ተማሪያችን በር ከፍቶ እየወጣ ወይም ደግሞ ታስኩን ትቶ እየሄደ ያለበት የሆነ ምክንያት ደግሞ ይኖረዋል። behavior in ABA በቫኪዩም ይፈጠራል ተብሎ አይታሰብም፣ የሆነ ምክንያት ይኖረዋል። በዋነኝነት there are 4 function of behavior አይደለም፣ በዋነኝነት 4 function of behavior አለ። ስለዚህ መጀመሪያ ልጁ ኢሎፕመንት ውስጥ የገባው ወይም በር ከፍቶ ሄደው የመጀመሪያው ታስክ ለማምለጥ ሊሆን ይችላል፣ ስኬፕ ለማድረግ ሊሆን ይችላል። ሁለተኛው የሆነ ታንጀብል ነገር ፈልጎ ሊሆን ይችላል እያመለጠን ያለው። ሶስተኛው የሆነ ሴንሰሪ ኒድ ይኖረዋል፣ ምናልባት ሮጦ ማምለጡ የሆነ የሚሰጠው ሴንሰሪ ሳቲስፋክሽን ሊኖር ይችላል ማለት ነው። ስለዚህ ከነዚህ ከአራቱ ኢትስ ታንጀብል ነው፣ ሴንሰሪ ነው፣ ስኬፕ ነው ወይስ በየትኛው ነው ሜንቴን የተደረገው ይሄ ቢሄቪየር?
በር ከፍቶ የወጣው ወይንም ደግሞ ያንን ስኬፕ ነው ያንን ነገር ትቶ የሄደበት ምክንያት ምንድነው የሚለውን ነገር ዲጋውት ማድረግ ያስፈልጋል። ለምን እንደሚያደርግ ካላወቅን መቼም ቢሆን ኢንተርቬንሽን ልንደርስ እንችላለን። ለምሳሌ አሁን ዝም ብዬ ብድግ ብዬ አሁን እዚህ ቆጬ ስቅስቅ ብዬ ባለቀስ ለምን እንዳለቀሱ ካልተረዳችሁ ማልቀሴን ማስቆም አትችሉም። ራይት ኦኬ ምንድነው እያስለቀሰ ሁላችሁም አሁን ብዬ በጀምር ነው ላይክ ምንድነው ቢሃይንድ ያለቀስሽ ካለብሽበት ቢሃይንድ ያለው ሪዝን ምንድነው ከተቻለ እሱን ነው ሶልቭ ለማድረግ የምትሞክሩት ማለት ነው። ስለዚህ ኢሎፕመንት የገባው ለምንድነው ለምን ያንን አደረገ የሚለውን ነገር ማየት ይኖርብናል ማለት ነው። ስለዚህ ምናልባት ያለቀሰው ታስክ ሲቀመጥ ለምሳሌ እየሮጠ ያለው ብዙ ጊዜ የሚሮጠው ከምን አንፃር እንደሆነ እስቲ ላይክ ልጁን ከምታይ ነገር የተረዳሽው ኢሎፕመንት ውስጥ የገባው መቼ ነው ምን ሰዓት ላይ ነው እና ምን አይነት ነገር ምን አይነት ኢንቫይሮንመንት ምን አይነት ስቲሙለስ በሚኖርበት ጊዜ ነው ሲቲ ያ ኢሎፕመንት የሚኖረው ማለት ነው። ያ እንትን አይደንቲፋይ ሳረግ ምንድነው መሰለሽ ከቤታቸው አካባቢ ሳይደርስ ሱቅ የአርቲፊሻል መጫወቻ መሸጫለና ያንን መጫወቻዎችን ይፈልጋል ብዙ ጊዜ እዛ ጋር ነው ያንን ነገር የሚያረጋው። ግን ማቴሪያሉ ተገዝቶለትም ገብቶ ያንን ነገር ለማድረግ ነው ብዙ ጊዜ በርን እየከፈተ የሚወጣውና ምን አይነት ሶሉሽን ይኖረዋል? ኦኬ ሶ አሁን እንደነገርሽኝ ከሆነ የሆነ ማቴሪያል ፈልጎ ነው የሆነ ማቴሪያል ፈልጓል ማለት የሆነ ታንጀብል ነገር ፈልጓል ማለት ነው። ሶ አሁን ታንጀብል የሆነ ማቴሪያል ከሆነ እየሮጠ ያለው የሆነ የሚያዝ የሚነካ ታንጀብል ነገር ይፈልጋል ማለት ነው። ስለዚህ አሁን ለምሳሌ አሁን የሚነካ የሚያዝ ያንን የሚፈልገውን ነገር ስጡኝ ብሎ ቢጠይቅ ላይሰጠው ይችላል ኦር ደግሞ ስጡኝ ብሎ መጠየቅ ይችላል ማለት ነው ተማሪያችን። ስለዚህ ኢሎፕመንቱን ለመቀነስ አሁን ሁለት ጎል ነው የምናመጣው። የመጀመሪያው ጎል ኢሎፕመንቱን ልጁ ዳታ ሪከርድ አድርገን ኤቢሲ ዳታ ሪከርድ አድርገን አሁን ለምሳሌ በቀን ምን ያህል ጊዜ ያ ቢሄቪየር ይፈጠራል እሺ እንገምትና 5 ጊዜ ያመልጣል እንበል ያመለጠ ያ የሚፈልገው ነገር ጋር ይሄዳል እንበል። ስለዚህ የመጀመሪያው ጎላችን ያንን ኢሎፕመንት ወደ ዜሮ ማምጣት ነው። ሁለተኛው ጎላችን ደግሞ የሚሆነው ምንድነው ያንን እያደረገ ያለው ታንጀብል ነገር ፈልጎ ነው። ታንጀብል ነገር ደግሞ ለማግኘት መጠየቅ አለበት ወይም ሪኩዌስት ማድረግ አለበት። ስለዚህ ሪፕሌስመንት ቢሄቪየር እናስተምረዋለን ማለት ነው። ሪፕሌስመንት ቢሄቪየር እናስተምረዋለን ስንል ልክ ማቴሪያሉ ጋር እንወስደውና ተማሪያችንን ምን ፈለክ ብለን እንጠይቀዋለን። ያንን ነገር እንሰጠዋለን አንቲሲደንት ላይ ማለት ነው። መጀመሪያ ያንን ታንጀብል ነገር እንዲያገኘው ሪፕሌስመንት ጎላችን የአንቲሲደንት እና የኮንሲኩዌንስ ጎል እናወጣለን። የአንቲሲደንት ጎላችን ምን ሊሆን ይችላል? ያንን ነገር ማንድ እንዲያረጋን ማስተማር እንዲጠይቀን ማስተማር። ልክ ያንን ነገር በጠየቀን ሰዓት ያንን ነገር መስጠት ልክ ሲጠይቅ መስጠት then እየሮጠ ሄዶ ያንን ነገር የሚያገኝበትን ነገር እየቀነሰው ይመጣል ማለት ነው። ሁለተኛው ነገር ደግሞ ኮንሲኩዌንስ ላይ መስራት ያለብን ስትራቴጂ ምንድነው? ለምሳሌ እየሮጠ ሄዶ አምልጦ ማምጣት ከቻለ ያንን ነገር ነገም ይደግመዋል ተነጎዳም ይደግመዋል። ስለታገለ ሮጦ ስላመለጠ ያንን ታንጀብል ነገር ማግኘት የለበት አሎ መደረግ የለበትም። ኢቭን ዞ ፐብሊክ ቦታ ራሱ ቢሆን ማለት ነው። ምናልባት ያንን ስንከለክለው ሊያለቅስ በጣም ሊናደድ ሊበሳጭ ይችላል ይሆናል። ግን ያንን ነገር እየሮጠ ሄዶ ድራፕ ማድረግ ወይም መቀማት ችሏል ማለት ምን ይረዳል? ኤኒቲንግ በጉልበቴ በቀምቼ ማግኘት ይችላል የሚለውን ነገር ሮጦ ሄዶ ያንን ነገር ሲያገኝ ሬንፎርስ እየተደረገ ነው ያ ቢሄቪየር ማለት ነው። ስለዚህ ኤክስቲንክሽን ውስጥ መግባት አለበት ይሄ ቢሄቪየር ሮጦ ሄዶ የሚፈልገውን ነገር ማግኘት የለበትም ከዚህ በኋላ ሪዝኑ ታንጀብል ከሆነ። ሁለተኛው ደግሞ መጠየቅ እንዲችል ማለት ነው። ለምሳሌ መጠየቅ ማለት ምናልባት ሂዝ ነን ቮካል ምንም ቃላቶች ከሌሉት ጎትቶ እዛ ቦታ እንዲወስደን ማድረግ ሊሆን ይችላል። ጎትቶ እዛ ጋር ወስዶናል ማለት ያንን ነገር ሪንፎርስ እናደርጋለን እንሰጠዋለን ማለት ነው። ስለዚህ እነዚህን ሁለት ቴክኒኮች በመጠቀም ኢሎፕመንትን መቀነስ እንችላለን ማለት ነው። እውነቱን ለመናገር ቢሄቪየሩን ያው ስለ ቢሄቪየሩ በደንብ ሪከርድ ሳይደረግ ኢንተርቬንሽን መስጠት አስቸጋሪ ሊሆን ይችላል። ስለዚህ እናንተ ያ ቢሄቪየር ኤቢሲ ዳታ መሰብሰብ ሊኖርባችሁ ይችላል። ያንን ነገር የሚያደርግበት ሪዝን ለመረዳት ሊኖርብን ይችላል። አንቲሲደንቱ ምንድነው?
ሮጦ ከሄደ በኋላ ሲያገኘ ያለው ነገር ምንድነው? ልክ ሮጦ ሲሄድ ያንን ነገር ያገኛል ወይ የሚለውን ነገር ሪከርድ እናደርጋለን። ስለዚህ ከዚህ በኋላ ሮጦ ሄደ ነገር እያገኘ ከሆነ ያ ባህሪ እየተበረታታ ነው። ያንን ነገር ማግኘት የለበትም ማለት ነው። ሮጦ ሄዶ አምልጦ ሄዶ ያንን ነገር ስላገኘ የሚፈልገውን ነገር መስጠት ማበረታታት ነው። ስለዚህ ያንን ነገር ማድረግ ላይኖርብን ይችላል ከዚህ በኋላ if the reason is tangible ማለት ነው። I think አድሬስ ለማድረግ ሞክሬያለሁ። ሲቲ አግኝተሽኛል? አዎ ራኬል፣ አሁን እንደዚህ አይነት ነገሮችን አድሬስ ማድረግ ቤት ውስጥ ሲሆን አሁን ትምህርት ቤት ላይ ሲሆን ኢዚ አሁን ባልሽ መስጠት ቤት ግን ሲሆን ፓረንት ያንን የማድረግ ሁኔታዎች ብዙ ጊዜ ችግር ይፈጥራልና እዛ ላይ እስቲ ምን አስተያየት አለሽ? ቤት ኦፍ ኮርስ ቴክኖሎጂ ብዙ ጊዜ ፓረንቶች እንትን ላይሉ ይችላሉ። ለካም ኤክስቲንክሽን ፕሮሲጀር ለመከተል ሊቸገሩ ይችላሉ። ለምሳሌ አሁን ልጁ እያለቀሰ ሆነ ያንን ታንጀብል ነገር አለቀሰ ብለው ይሰጡታል እንጂ ብዙ ጊዜ ያንን ነገር መከልከል ነገራቸው ትንሽ ሊሆን ይችላል። ስለዚህ ይሄ ነገር እንዳይፈጠር ለፓረንቶች ኢንቴንሲቭ የሆነ ትሬኒንግ መስጠት ያስፈልጋል። ይሄ ነገር የሚሆንበትን አላማ ባይ ዘ ኢንድ የልጃችንን ቢሄቪየር ማስተካከል የኛም የነሱም ጎል ስለሆነ ማለት ነው። ትምህርት ቤት ውስጥ ብቻ እኛ እየከለከልነው ቤት ውስጥ የሚያገኝ ከሆነ ልጁ ብዙም ላይጠቀም ይችላል ማለት ነው። ስለዚህ ፓረንቶችን ካውንስሊንግ በማድረግ ሪዝኑን በመንገር እንደዛ እንዲያቆሙ ማድረግ እንችላለን። ሌላኛው ሪዝን ግን እኛ ማንድ እንዲያደርግ እኛ እንዲጠይቅ ካስተማር ነው ልጁ ኢሎፕመንት ውስጥ ገብቶ ታንጀብል ነገር የማግኘት ነገሩ በጣም ዝቅተኛ ስለሆነ ይሄ ቢሄቪየር ትምህርት ቤት ውስጥ ከተፈጠረ ጥሩ የሚሆነው እንዲጠይቅ እናስተምረዋለን። ማንድ እንዲያደርግ ወይም ሪኳየስት እንዲያደርግ ማስተማር ልጁ ያንን ቢሄቪየር ውስጥ እንዳይገባ የሚከለክለው ነገር ሊሆን ይችላል ማለት ነው። ቴንክስ ራኬል። ቴንክ ዩ ሲቲ። እሺ በጣም እናመሰግናለን። ድንቅ ቆይታ እያደረግን ነው። ዛሬ ውጤቴን ላካፍላችሁ በሜል የቤት ቴራፒስት ራሄል ድንቅ ቆይታ እያደረግን ነው። ሌሎቻችሁም ሀሳብ ጥያቄ ካላችሁ አንሱ። ኢየሩስ አይ ቲንክ ጥያቄ ካለሽ አንቺ ሀሳብ ካለሽ እጅሽ ነው ያወጣሽ ስለሆነ እሺ ኢየሩስ ጥያቄ ሀሳብ አለ? ኢየሩስ አይሰማም? ፍቅሩ ኢየሩስ እስከጠይቅ እኔ ቅድም አንድ ራኬል ስታነሳው የነበረ ፖይንት ምናልባት ስረዳት ተሳስቼ ከሆነ ታስተካክለኛለች። ፕሮምፕት ላይ መልስ ቅድም ስትመልሽላት ከላይ ከአንደኛው ጀምረን እስከ ታች ማውረድ አለብን ብለሻልና ኢትስ ዲፔንድ አይደል ለልጁ ሁኔታ። ለምሳሌ ፉል ፊዚካል አሲስት ስንጠቀም ልጁ የማያስፈልገው ከሆነ ፓርሻልን መጠቀም እንችላለን። የግዴታ ከላይ መጀመር ይጠበቃል ወይ? እንደዛ ብለሽ ያስረዳሽ አይነት ስለመሰለኝ እሱን ክሊር ብታረጊው ራኬል። እሺ ቲቲዬ ሶ ላይክ እኔ የፕሮምፕትን ደረጃዎች ነው ሜንሽን ለማድረግ የሞከርኩት። ምናልባት ብዬም ከሆነ ኢትስ ሚስቴክ እንዳልነው ኤቢኤ ቴራፒ ኢንዲቪዥዋላይዝድ ነው። ኢንዲቪዥዋላይዝድ ነው ስንል ምናልባት አንዳንድ ልጅ ፕሮምፕት የሚፈልገው ለምሳሌ አሁን የሆነ ልጅ ማች እንዲያረግ ከፈለኩኝ ሙሉ ለሙሉ እጁን ይዤ ሊሆን ይችላል ማች እንዲያረግ ማስተምረው። አንዳንድ ልጅ ደግሞ ገና የመጀመሪያው ክላስ ላይ ማቺንግ ሳስተምር ጀስት ገፋ ማድረግ ብቻ ሊሆን ይችላል፣ ገስቸር ማድረግ ወይም ደግሞ ፍላሽ ካርድ ላይ ፖይንት ማድረግ ሊሆን ይችላል። ስለዚህ ኢት ዲፔንድስ እንደ ልጁ ዲፔንድ ይሆናል። ምናልባት ፉሊ ፊዚካል ፕሮምፕት፣ ፓርሻል ፕሮምፕት፣ ገስቸር ዴን ኢንዲፔንደንት እንዲሆኑ ይሄ አራቱ የፕሮምፕት ስቴጆች ናቸው።
ግን ልጁ ማያስፈልገው ከሆነ ምናልባት ፕሮምፕትም ሙሉ ለሙሉ ማያስፈልገው ልጅ ሊሆን ይችላል። የሆነ ነገር ለማስተማር ያለ ምንም ድጋፍ ምንም ነገር መማር የሚችል ልጅ ሊሆን ይችላል። ስለዚህ ምናልባት ፕሮምፕትም ላያስፈልገው ይችላል፣ ፕሮምፕትም ፌድም ማድረግ ላያስፈልገን ይችላል። ፕሮምፕት ድጋፉ ከሌለ ድጋፉን ፌድ ማድረግ ላይ ይጠበቅብን ይችላል። ስለዚህ ኢትስ ዲፔንድስ እንደ ልጁ ማለት ነው። እንደዛ ብዬም ከሆነ ኦር ስናገር ምናልባት ስናገር ተሳስቼ ሊሆን ይችላል እንጂ ፕሮምፕት ኢት ዲፔንድስ እንደ ልጁ ማለት ነው። ምናልባት ሙሉ ለሙሉ ፕሮምፕት ማያስፈልገው ሊሆን ይችላል። ከላይ የጀመርን ፌድ እያደረግን ሊሆን ይችላል። ፉሊ ፊዚካል ፕሮምፕት ሊፈልግ ይችላል። ፓርሻል ፕሮምፕት ጀምሮ ሊፈልግ ይችላል። ገስቸር ሊፈልግ ይችላል። ኢት ዲፔንድስ ማለት ነው እንደ ልጁ። yes thank you ያ ምናልባት ፖይንት ስታረጊ በዛ መልክ የሰማው አይነት ስለመሰለኝ ነው። ክሊር መሆኑ ቆንጆ ነው። ቴንክ ዩ በጣም አመሰግናለሁ ሲፒኤ። ሌላው ሰው ግን ተኝቷል። እኔ አንቺና ፍቅሩ መሰለኛል። አቤት ሐሳብ አለ ሲቲ እናመሰግናለን። ሌሎቻችሁም ሐሳብ ጥያቄ አንሱ። ሐሳብ ካላችሁ ጥያቄ ማንሳት ትችላላችሁ። የእናንተ ሰዓት ነው። እሺ እኔ እድሉን ልጠቀም እንግዲህ ይሄን የመሰለ እድል አግኝቼ ዝም አልልም። ሲቲ ቦታውን ተቆጣጠርሽው ዛሬ። ሌሎቹም ሐሳብ ኖራቸው ብዬ አስባለሁ እና እድል እየሰጠ በርግጥ እድል ተሰጥቷል። እጅ ማንሳት ብቻ ነው አይ ቲንክ አይደል? ማይካቸውን እያነሱ መጠየቅ ይመስለኛል። ማስቱ ሚል እጅ ተነሳ መስሎኛል ከዚህ ቀደምና ምናልባት ማስቱ ቅድሚያ አንስታት ትቅደም። ኢትስ ኦኬ ማስቱ ሳዶር የሚል እጅ ተነስቶ ነበር ቀደም ሲል። ኦኬ እየተሰማኝ አይደለም። ሲቲ መቀጠል ትችያለሽ በቃ አንቺ። እሺ ቴንክ ዩ ፍቅሩ። ራኪል የኔ ጥያቄ ይሄ ፕራይቬት ፓርታቸውን የሚነካቸው ሰምበዲ ማይክ አንስቷል መሰለኝ። እሺ ይቅደም እስቲ እኔ ማቆየት ይችላል። ኦኬ መግባት ትችላላችሁ። ጥያቄ ሐሳብ ያላችሁ አይ ቲንክ ጆብ በሚል ማይክ አንስተህ ነበር ወይ አንስተሽ? አይ ዶንት ኖ እንትን ካላለች እኔ ልቀጥል ይመስለኛል። ተደጋጋሚ ያነሳሉ በስተት ይሆናል። አይ ቲንክ እድል ስንሰጣቸው እያወሩ ስላልሆነ ማለት ነው። አንቺ ቀጥይ በቃ። እሺ ሄሎ ሶሪ ሄሎ አቤት ተስፋዬ ይሰማል ድምጽህ። ትንሽ ድምጽህን ከፍ አድርግና ጥያቄህን። እሺ ቴንክ ዩ አመሰግናለሁ። እኔ ልጄ 11 አመቱ ነው እና ወደ ውጭ እንደዚህ ፐብሊክ ኤሪያ ላይ ስነድ ትንሽ በጣም ያስቸግራል። አሁን የሆነ ኢቨንት ኑሮ ግራጁዌሽን ወይንም በርዝዴይም እንደዚህ ነገር ሆኖ ይዘው ከሄድኩኝ ኬክ ካየ እሱ የሚፈልገው ነገር ካለ ለመቆየት በጣም ይቸገራል እና እንደዚህ ያሉ ባህሪዎች እንዴት ነው ማስተካከል የምችል? ቤት ከሆነ ያው እረፍ ካሉት እንትን ቢልም መቆየት ይችላል። ግን ውጭ እንደዚህ ፐብሊክ የሆነ ቸርች እንደዚህ የሆነ ቦታ ላይ ሲሄድ ግን የሚፈልገውን ነገር ካየ እኔ ምንም እንደማላደርገው ስለሚያውቅ የፈለገውን ነገር ደግሞ በዛን ሰዓት ማግኘትም አይችልም። ኬክ የሚቆረሰው በሰዓቱ ነው፣ እሱ ስለፈለገ አይደለም። ግን በጣም ይጮሃል፣ ይንፈራፈራል፣ ምን ይላል፣ በጣም ይረብሻል። እና እንዲህ ያሉ ይሄን ብሄሩ እንዴት ነው ማስተካከል የምችል ማድረግ የምችለው ነገር ነው። በጣም ነው የሚያስቸግረኝ። ኢቨንት በሆነ ቦታ ላይ ፐብሊክ በሆነ ቦታ ላይ ቤት ከሆነ ምንም ሃንድል ማድረግ እንችላለን። ምንም በጣም ይቸገራል፣ ግን ስቲል ኢዝ ኦኬ።
ውጭ ላይ ግን በጣም ነው የሚያስቸግረው ከሚገባው በላይ ይሰማል። ሶሪ ጫርሻለሁ። በጣም ጥሩ ጥያቄ ነው አቶ ተስፋዬ። እና ከዛ ደግሞ አንድ ተጨማሪ ጥያቄ ሌላ ነገር ደግሞ አሁን በቅርብ የጀመረው ነገር ምንድነው? የሆነ ነገር መስኮቱን ይከፍትና እቃ መወርወር እኛ ሳናየው ልክ አሁን ስራ እየሰራው ከሆነ የሰውን አቴንሽን አይቶ ነው በቃ እንደዚህ ያለ ነገሮችን የሚያደርግ ሰው አጠገቡ ካለ እረፍ እንደሚባል ስለሚያውቅ እንትን ይላል ይተዋል፣ አያረገውም፣ ጭራሽንም አያረገውም። ግን ከሌለ ግን ሰው መስኮት ይከፍትና ያገኘውን እቃ ሁሉ ይወረውራል ወደ ታች እና ይሄ አሁን ከምን የተነሳ እንደሆነ ራሱ ለኛም ግራው ገብቶናል። አሁን በቅርብ ነው የጀመረው እንደዚህ ያለ ነገር ነው። ደግሞ ሳያውቅ ነው እንዳይባል የኛን አቴንሽን አይቶ ነው እኛ ስራ ስለያዝነው ወይንም ክፍት ሩም ሄዶ ምናምን እንደዚህ ተደብቆ ነው የሚያደርገው እንደ ተንኮል ማለት ነውና እንዲህ ያሉ ነገሮችን ምን ባረግ ይሻለኛል? ታንኪዩ አመሰግናለሁ። እሺ አቶ ተስፋዬ በጣም ጥሩ ጥያቄ ነው ያነሱት። የመጀመሪያው ጥያቄ ፐብሊክ ቦታ ላይ በሚሆንበት ጊዜ የሚፈልገውን ነገር ለማግኘት የትኛውንም አይነት ቻሌንጂንግ ቢሄቪየር ውስጥ ይገባል ነው። ላይክ ክራይንግ ይኖረዋል፣ ማልቀስ፣ ራሱን መቧጨር ኦር ሰምቲንግ እንደዛ ማለት ነው። ስለዚህ የሚፈልገው ቅድም እንዳልኳችሁ አንድ ባህሪ ከተፈጠረ ባህሪው ለምን ተፈጠረ የሚለውን ነገር ማወቅ፣ ምክንያቱም ማወቅ ለመፍትሄው ግዴታ አስፈላጊ ነገር ነው። ስለዚህ አሁን ከነገሩኝ ነገር አንጻር ተነስቼ አሁን ከኬኩ አንጻር አሁን ከነገሩኝ ታሪክ ተነስቼ ስረዳው የሆነ ነገር ታንጀብል ነገር ነው የፈለገው ማለት ነው። የሆነ የሚያዝ ነገር ነው የፈለገው ማለት ነው። ስለዚህ አሁን ያንን ነገር በጉልበትም ሆነ በዋጡም ሆነ በምንም መንገድ በቃ መውሰድ ይፈልጋል። ይሄን እንዴት እናስቆም? ቅድም ለሲቲ ያልኳት ነገር ነው የምንችለው። የመጀመሪያው ነገር ልክ እንደዚህ አይነት ፐብሊክ ቦታ ላይ በምትሄዱበት ጊዜ ተማሪያችን ወይም ክሊያንታችን ማን ነው ስሙ? እሺ ቤቢ ምን እንዲያደርግ ማስተማር ይኖርብናል። መጠየቅ። ብሩክ ነው የሚባል ብሩክ ነው። እሺ ብሩኬን ምን ማድረግ ማስተማር ይኖርብናል ማለት ነው አቶ ተስፋዬ። የሆነ ነገር እንዲጠይቅ የሚፈልገውን ነገር እንዲጠይቅ ማስተማር ይኖርብናል ማለት ነው። ምክንያቱም አሁን ችግሩ ኬክ መፈለጉ አይደለም። እዚህ ጋር ኬክ መፈለጉ ጥፋት አይደለም። ወይንም ደግሞ ምክንያቱም ኬክ ማንኛውም ቲፒካልም የትኛውም ሰው የሆነ ነገር ካየ ያን ነገር ሊፈልግ ይችላል። ስተት የሆነው ኬኩን ስለፈለገ ቻሌንጂንግ ቢሄቪየር ውስጥ መግባቱ ነው። ኮሙኒኬት እያደረገ ነው አይደል? ስጡኝ እያለ ነው አይደለ? ሲቧጨር፣ ሲማታ ወይም ደግሞ ራሱን ሲጎዳ ኦር ደግሞ ሲያለቅስ ስጡኝ እያለ ነው፣ እየጠየቀ ነው፣ ኮሙኒኬት እያደረጋችሁ ነው። ስለዚህ አሁን መስተካከል ያለበት ኬክ መፈለጉ ጥፋት ኬክ መፈለጉ ሳይሆን መስተካከል ያለበት የጠየቀበት መንገድ ነው መስተካከል ያለበት። ኬኩን ስለፈለገ ስለተደባደበ፣ ስለተማታ፣ ስለተዋጠጠ ኬክ እንደሚያገኝ ያውቃል። ስለዚህ እሱ ይሄ ነው ትክክል ያልሆነው ቻሌንጂንግ ቢሄቪየሩ ነው ትክክል ያልሆነው እንጂ ኬክ መፈለጉ ልክ ነው። ስለዚህ ምናልባት መጠየቅ ማስተማር። ስለዚህ ኬክ ሲፈልግ እርሶን እንዲጎትት በእጁ ጥቆማ እንዲሰጥ ምልክት እንዲሰጥ ማስተማር አንደኛው መንገድ ነው። ሁለተኛው ነገር ደግሞ አሁን እሱ በዛ ሰዓት ፈልጓል፣ እሱ በፈለገ ሰዓት እንዲያገኝ ነው የፈለገው። ስለዚህ ሁለተኛው ነገር ደግሞ ዌይቲንግ መጠበቅ ማስተማር ማለት ነው። እነዚህ ሁለቱን ነገሮች ከተማረ ብሩክ ነገ ፐብሊክ ቦታ ላይ ኬክ ሲያይ ያንን ነገር የማድረግ እንትኑ ይቀንሳል ማለት ነው። ሁለተኛው ነገር ደግሞ አሁን ኢቭን ዞ ፐብሊክ ቦታ ላይ ራሱ ቢሆን ለምሳሌ ልክ በጣም እንደዛ ሲንፈራፈር ምናምን ሰዎች አምጥተው ሊሰጡት ይችላሉ። which is bad ማለት ነው። which is bad ቶታሊ ትክክል ያልሆነ ነገር ማለት ነው። ለምሳሌ አሁን እናንተም ሼም ይዞ አሁን ለምሳሌ ፐብሊክ ቦታ ላይ ብዙ ጊዜ ከኦቲዝም ጋር የሚኖሩ ልጆች ልክ ፐብሊክ ቦታ ላይ ሲደርሱ የሚፈልጉትን ነገር ቸኮሌት ኦር ሰምቲንግ ኦር የሆነ ጣፋጭ ነገር ለማግኘት መሬት ላይ ሊፈራፈሩ ይችላሉ፣ ሊያለቅሱ ይችላሉ፣ ሊቧጠጡ ይችላሉ። ከዛ ሰው እሱን አልገዛም ብላችሁ ይዛችኋቸው ስትሄዱ ሰው እናንተን ጀጅ ሊያደርግ ይችላል። በቃ ለልጇ ማታዘን እናት፣ ለልጁ ማያዘን አባት ተብሎ እናንተ ጀጅ ልትደረጉ ትችላላችሁ። ይሄ ኢትዮጵያ ውስጥ ያለው አዌርነስ በቂ ያልሆነ ስለሆነ ሰዎችን እንዲህ ማለታቸው ከጥፋታችሁ ካለማወቅ ነው። እናንተ ግን ልጃችሁ ላይ የሚጠቅመውን ነገር እያደረጋችሁ ነው።
ስለዚህ ልክ እንዲህ አይነት ነገሮች ጋር በሚገባበትም ጊዜ ስቲል መስጠቱ ትክክል አይሆንም። ትክክሉ ምንድነው? እንዲጠይቅ ማስተማር። ዋንስ ያንን ነገር ተማሪያችን የሚያውቀው ከሆነና የሚጠይቅ ከሆነ ነገሮችን በጣም ቀላል ያደርግለታል። ስለዚህ እነዚህን ሁለት ታስኮች እስቲ የብሩክን አስተማሪዎችም ጋር ከእናንተም ጋር መጠየቅ ወይንም ደግሞ የሆነ ነገር እንዲሰጠው መጠየቅን ማስተማር ልመዱ። ስለዚህ አሁን እንዴት ነው መጠየቅ የምታስተምሩት ከተባለ ምናልባት እሱ በጣም ኬክ በጣም የሚወድ ከሆነ ኬክ እየገዛችሁ አምጥታችሁ በጣም ትንሽ ኬኮችን ቤት ውስጥ አስቀምጣችሁ እንዲያየው ማድረግ፣ ልክ ካየው በኋላ እንዲጎትታችሁ ማድረግ ማለት ነው። እንዲጠቁማችሁ ማድረግ። ቨርባል ከሆነ ቃላቶች ካሉት ደግሞ ኬክ የምትለዋን ቃል እንዲያወጣ ማስተማር ይኖርብናል። ስለዚህ ልክ ይሄንን ቤት ውስጥ ትሬን ከተደረገ ፐብሊክ ቦታ ላይ ሲሄድ ኬክ ስጡኝ ብሎ ቢጠይቅ ኢትስ ኖርማል ማለት ነው። ስለዚህ አቶ ተስፋዬ እኔ እንዲያዩት የምፈልገው ነገር ብሩክ ኬክ መፈለጉ ጥፋት አይደለም። ኬክ ስለፈለገ ኮሙኒኬት ያደረገበት መንገድ ነው ቻሌንጂንግ ቢሄቪየር። እሱን ነው መንቀንሰው እንጂ መፈለጉ ወይም ደግሞ ኬክ መመኘቱ ጥፋትም ነው ትክክል ያልሆነ ነገርም አይደለም ማለት ነው። ሶ ሁለተኛው ቢሄቪየር ደግሞ ልክ አዲስ የመጣ ቢሄቪየር ነው እንዳሉኝ ከሆነ እያነሳ የቤት እቃዎችን እያነሳ ወደ ውጭ ይወረውራል፣ የቤት እቃዎችን እያነሳ ወደ ውጭ ይወረውራል። ስለዚህ አሁን ብዙ ይሄ ከዚህ ነገር ስረዳ ስቲል እንደቀደም እንዳልኳችሁ አንድን ባህሪ ለምን እንደሚደረግ ማወቅ ይኖርብናል። አሁን የቀደሙን ታንጀብል እንደሆነ ስላወቀን መፍትሄዎችን አየን። ይሄኛው የሚመስለኝ ስገምት ስቲል መገመት ትክክል ባይሆንም ግን ከነገሩኝ ነገር አንፃር ብዙ ጊዜ ልጆች ብቻቸውን ሲሆኑ የሚያደርጉት ነገር ከሆነ ሴንሰሪ አላማ አለው ማለት ነው። ሴንሰሪ አላማ አለው ማለት ውስጣቸው ያን ነገር እንዲያደርጉ እየጠየቃቸው ነው። አሁን ለምሳሌ እናንተ ባላችሁበት ቀስ ብሎ እናንተን አይቶ ከሆነ እየወረወረ ያለው የእናንተ አቴንሽን ለማግኘት ፈልጎ ሊሆን ይችላል። ልክ እናንተ እንደሌላችሁ እርግጠኛ ከሆነ ያንን ነገር እያደረገ ያለው ሴንሰሪ ኒድ ስንል ሴንሰሪ ሳቲስፋክሽን አላቸው ስንል አሁን ኦቲዝም ዲስክራይብ ከሚደረግባቸው ነገሮች ኮሚኒኬሽን፣ ሶሻል ስኪል፣ ቢሄቪየር ተብሎ ሌላኛው ሴንሰሪ ነው። ሴንሰሪ ማለት የሚያዩት፣ የሚሰሙት፣ የሚረዱት ያዩት፣ የሰሙት፣ የሚረዱት ነገር ወይ በጣም በከፍተኛው ነው የሚመጣው እነሱ ጋር ወይ በጣም በዝቅተኛው ነው። ስለዚህ ምናልባት ብሩክ እቃዎችን ሲወረውር መወርወራቸው፣ መሰበራቸው ድምፁ የሚሰጠው ሴንሰሪ ሳቲስፋክሽን ሊኖር ይችላል። አንድ ሁለት ደግሞ ሲወረወሩ ማየት፣ ሲወድቁ ማየት የሚሰጠው ሴንሰሪ ሳቲስፋክሽን ሊኖር ይችላል። ስለዚህ ይሄ ብዙውን የሚመስለው ከሴንሰሪ ኒድ ጋር የተያያዘ ምክንያቱም ብዙ ጊዜ ልጆች አሎን ሲሆኑ ብቻቸውን ሲሆኑ የሚያደርጉት ነገር ከሆነ ብዙ ጊዜ ሜንቴን እንደሚደረገው በሴንሰሪ ኒድ ነው። ሴንሰሪ ኒድ ከሆነ ደግሞ እሱን ማሟላት ያለብን ስቲል ሰብስቲቲዩት ነው ማድረግ ያለብን በሌላ ነገር። ለምሳሌ የሆነ ነገር ሲወድቅ ድምጽ ከሆነ እያስደሰተው ያለው ድምጽ የሚያወጣ ሌላ አይነት ነገር ልንሰጠው ይገባል ማለት ነው። ስለዚህ ያንን ነገር ያደረገ ያለበትን ዓላማ ታረዱና ያንን ነገር ያደረገ በመጣ ቁጥር ደግሞ ሬንፎርስ ያን ነገር እየቀነሰ በመጣ ቁጥር ሬንፎርስ ማድረግ ይኖርብናል። ሌላኛው አሁን ብሩክ የሆነ የመጀመሪያው የጠየቁት ጥያቄ ላይ የሆነ ነገር ኬክ ፈልጎ ልደት ቦታ ላይ ሲሄድ እና ሁሌ ያለቅሳል። ግን አንድ ቀን ሳያለቅስ ቢውል ማለት ነው አንድ ቀን ሳያለቅስ ቢውል ሬንፎርስ ማድረግ ያስፈልጋል። ዛሬ አሁን ለምሳሌ ብዙ ጊዜ ወላጆች ወይንም ደግሞ ቴራፒስቶች ልንል የምንችለው አረ ዛሬ እንደዚህ የሚያለቅስበት ቦታ ወስደነው ሳያለቅስ ዋለ ነው የምንለው እንጂ እሱ ስላላለቀሰ ሬንፎርስ አናደርገውም ወይም እሱን አናበረታታው፣ ያንን ባህሪ አናበረታታው። ስለዚህ ያላለቀሰ ቀን ያንን ባህሪ ማበረታታት፣ ኬክ ስጡኝ ብሎ ያልተንፈራፈረ ቀን ያንን ስላልተንፈራፈርክ ብለን ኬክ መስጠት ሊሆን ይችላል ወይም የሚወደውን ነገር ማድረግ ሊሆን ይችላል። ስለዚህ ይሄንን በማድረግ እነዚህ ሁለቱን ቢሄቪየሮች ሪዲዩስ ማድረግ እንችላለን ማለት ነው። አይ ቲንክ ጥያቄዎትን ያገኘሁት ይመስለኛል። ኢንዲፕ ደግሞ ለማወቅ ኮንታክት ማድረግ እንችላለን። ሸራኪን የሰጠሽው ሀሳብ ላይ አንድ ነገር ልጨምርለት። እሺ ተስፋዬ አሁን እንደዚህ አይነት ኢቨንቶች ስትወስደው ከመውሰዳችሁ በፊት አሁን ቤተክርስቲያን ሊሆን ይችላል፣ ፐብሊክ ኤሪያዎች ሊሆኑ ይችላሉ ኢቨንቶች፣ አሁን ልደት፣
ድግስ ምናምን የመሳሰሉ ቦታ ስትሄዱ ከመሄዳችሁ በፊት ስለምትሄዱበት ቦታ በፒክቸር ማስተማር ሊኖርባችሁ ይችላል። ስለምትሄዱበት ቦታ ስርዓት፣ ልጆች በምን አይነት መልኩ ፕሮግራሙ እስኪያልቅ ፓርቲሲፔት እንደሚያደርጉ እንደሚሳተፉ እያንዳንዱን የኢቨንቱን በቪዲዮ ማሳየት ትችላላችሁ፣ በፒክቸር ማሳየት እንዲሁም በመንገር እንደዚህ አይነት ትሬንድ እያደረጋችሁ ልጆቹን ወደዛ ከመሄድ በፊት ምን አይነት ነገሮችን ማድረግ እንዳለባቸው እዛ ቦታ ላይ ሲገኙ መጀመሪያ ብታስተምሩ መልካም ነው ላለው። ቴንክ ዩ። በጣም ትክክል ሲቲ። እሺ በጣም እናመሰግናለን። ድንቅ ቆይታ ነው ያደረግን ያለነው። የመላ ቤተሰቦች ዛሬ እየተነጋገርን ያለነው ከኤቢኤ ቴራፒስት ራሄል ጋር የቨርባል ቢሄቪየር የልጆቻችን የቋንቋ የንግግር እድገት ላይ በተመሰረተ ጥሩ ዲስከሽን እያደረግን ነው። በዚህ ላይ ጥያቄዎች ካላችሁ ሀሳብ ካላችሁ ማንሳት ትችላላችሁ። ባለሙያ ብቻ አይደለም እየታየኝ ያለው ብዙ ወላጆችም አላችሁ በዚህ መሃል ማለት ነው። እናንተም ጥያቄዎች ካላችሁ ማንሳት ትችላላችሁ። በነገራችን ላይ ቀደም ሲል እንዳነሳውላችሁ መላ ፍላጎት አገልግሎት የተለያዩ ስልጠናዎችን አዘጋጅቷል። በተለያየ አማራጭ ማለት ነው። በአካልም በኦንላይን አማራጭ አዘጋጅቷል። ስልጠናው የኢቢኤ ቴራፒ፣ ስፒች ላንጉዌጅ ቴራፒ፣ ኦኩፔሽናል ቴራፒ፣ አሰስመንት፣ አይፒ ዴቨሎፕመንት ጨምሮ አጠቃላይ 11 ኮርሶችን የያዘ በአካልም በቅዳሜና እሁድ እንዲሁም ደግሞ በኦንላይን በሳምንት 3 ቀን አዘጋጅቷል። የአካል የ3 ወር ስልጠና ነው። በኦንላይን ደግሞ የ2 ወር ስልጠና ተዘጋጅቷልና በዚህ መካፈል ትችላላችሁ። እንግዲህ የዛሬው ውይይታችን ቀደም ሲል እንደገለጽኩላችሁ ቨርባል ቢሄቪየር ላይ ያተኮረ ነውና በዚህ ላይ ሀሳብ ካላችሁ አስተያየት ካላችሁ አንሱ። ወላጆችም ባለሙያዎች ታኛላችሁ። እሺ ሀሳብ ጥያቄ ካላችሁ አንሱ። መካከላችን የአሊ እናት ይታዩኛል። እሸትም አሁን አርፍዳም ቢሆን ገብታለች። እንዲሁም ደግሞ ባለሙያዎችም አላችሁ። ጥያቄያችሁን ማንሳት ትችላላችሁ ማለት ነው። እናንተ ሰዓት ነው። እሺ ፍቅሩ የቀድሙን ጥያቄ ልቀጥል የሚጠይቅ ሰው ከሌለ። ኦኬ ነካስ ካሁን አልተመለሰም። አይ ሌላ ጥያቄ ልጠይቅ ነበር። ያው ተስፋዬ ሲገባ እድሉን ለሱ ሰጥቼው። እሺ ግን አሁንም ፋጡማ ጥያቄ ያላት ትቅደም። ወይኔ ሰላም እንደምን አመሻችሁ? እግዚአብሔር ይመስገን። ፋጡማ እግዚአብሔር ይመስገን። በጣም ጥሩ ውይይት ነው። ሳራን ኢንካሬጅ ላደርጋት ፈልጌ ነው። እባክሽን ሳራ ማይክሽን ኦን አድርገሽ ጥያቄሽን እዚህ ጋር አቅርቢ። ስለፈቀዳችሁልኝ አመሰግናለሁ። እሺ ሳራ ላንቺ ውድድር የተሰጠው ፋጡማ የገባችሁ አንቺ ጥያቄ እንድትጠይቅ መሰለኝና ማይክሽን ኦን አድርጊና ጥያቄሽን አንሺ ሳራ። ከሳራ ድምጽ ለኔ የተሰማኝ አይደለም። ለእናንተ ይሰማችኋል? ራሄል ሲቲ የተሰማችሁ ነው? አይሰማም። ሺዝ ሚውትድ አሁንም። ኦኬ ሳራ ምናልባት ፋጡማ ድሉ ለአንቺ ነው የሰጠችውና ማይክ ከስር ማይክ ምልክት አለ። እሱን ኦን በማድረግ እሱን ክሊክ በማድረግ ጥያቄ ሀሳብ ማንሳት ትችያለሽ። ምናልባት ግን ሳራ መጠየቅ የምትፈልገውን ፋጡማ የምታቂ ከሆነ አንቺ ጥያቄውን ብታቀርቢ አንዳንድ ሰው ያው
ገብቶ መናገር ስለሚፈራ ጥያቄውን የምታውቂው ከሆነ አንቺ ብትጠይቂ መልካም ነው። ኦኬ እስከዛ እነሱ እስከሚዘጋጁ ሲቲ አንቺ መቀጠል ትችያለሽ። አንቺ ቀጥይበትና እነሱ እጇን ይቀጥሉ። አውጥታለች መሰለኝ። ቤቲ የሚል እጅ የወጣ ይታየኝ ነበር። ቤቲ አይ ቲንክ እሺ ሰላም፣ እንዴት አመሻችሁ? ደስ የሚል ውይይት ነበር። በጣም አስተማሪ ነው። አንድ ጥያቄ የሆነብኝ ነበረ። ራሂል እስኪ በዚህ ዙሪያ አንዳንድ ነገር በይን። አሁን ብዙ ጊዜ ቨርባል ኦፐራንትን በምናስተምራቸው ጊዜ ልጆች ጀነራላይዝድ አያደርጉትም ወይም ደግሞ ከኛ ጋር የተማሩትን ስኪል ጀስት የመሸምደድ ነገር ይሆናልና ከኮሚኒቲው ጋር ወይም ደግሞ በተለያየ ቦታ ላይ ከተለያየ ሰው ጋር ወይም በቤት ውስጥ በተለያየ ቦታ ላይ ያንን ነገር ጀነራላይዝድ እንዲያደርጉት የተማሩትን ነገር እስኪ የተለየ ስትራቴጂዎች ካሉ አንዳንድ ነገር ብትነግሪኝ። አመሰግናለሁ። እሺ ቤቲ አሪፍ ጥያቄ ነው። ሰኚ ካለ ሰኚ ከጠየቀው ጥያቄ ጋር ኦልሞስት ተቀራራቢ ጥያቄ ነው። ሶ እነዚህ ነገሮች ቨርባል ኦፕራንቶችን በምናስተምርበት ጊዜ ማንድን ታክተን ኢንትራቨርባልን በምናስተምርበት ጊዜ ብዙ ነገሮች ፓተርን ውስጥ ወይንም ደግሞ እንደ ሽምደዳ ሊሆኑብን ይችላሉ። ሶ ዌኔቨር እነዚህን ታስኮች ስናስተምር ክሊያንቶቻችን ጀነራላይዝ እያደረጉት መሆናቸውን ቴስት መደረግ ይኖርባቸዋል። ብዙ ጊዜ ኢቫሉዌሽን ላይ በዲፍረንት ፐርሰን በዲፍረንት ሴቲንግ በዲፍረንት ቦታ ያንን ነገር መቻል አለመቻሉን ቴስት ማድረግ ወይም ደግሞ ዳታ ሪከርድ ማድረግ አንደኛው የሚጠቅም ነገር ነው። ለምሳሌ ስናስተምር ሁሌ እኔ ላስተምራቸው እችላለሁ፣ ግን ያንን ነገር መቻል አለመቻሉን ቴስት ለማድረግ የተለያየ ቦታ የተለያየ ክፍል ኢቭን የተለያየ ሰው የተለያየ ቴክኒክ ለምሳሌ አሁን አንዳንድ ጊዜ ሁሉ ጊዜ ክፍል ውስጥ ብቻ ማስተማር ላይ ኖርብን ይችላል። አንዳንዴ ውጪ፣ አንዳንዴ ድንኳን ውስጥ፣ አንዳንዴ በረንዳ ላይ ላይክ ታይሙን ሴቲንጉን መቀየር ሊኖርብን ይችላል። ሁሉ ጊዜ እኔ ማስተምረው ከነበረ አንዳንዴ ያኛው ቴራፒስት ሊያስተምረው ይችላል። ቴስት ስናረግም በዛው መልኩ ሁሉ ጊዜ ያንን ስኪል ጠዋት ይማረው ከነበረ አንዳንዴ ከሰዓት ማስተማር ላይ በፐርሰን በፕሌስ እና በታይም እየቀያየር እንዲማሩ ማድረግ ጀነራላይዝድ እንዲያደርጉ ያስችላል። ሜንቴን እንዲያደርጉት ደግሞ ያንን ነገር ሜንቴን እንዲያደርጉት ደግሞ ቅድም እንዳልኩት ተማሩ ብለን ያንን ፋይል መዝጋት ትክክል ያልሆነ ነገር ማለት ነው። ተምረዋል ግን ስቲል ያንን ነገር ኮንቲኒው አድርገው እንዲቀጥሉ ከዛ ነገር ጋር የተያያዙ ነገሮችን እየጨመር ነው መሄድ ያለበት። ለምሳሌ አሁን አበበ በሶ በላ የሚለውን ለማስተማር መጀመሪያ አበበን አስተማርኩት። ከዛ አበበ በሶ የሚለውን አስተማርኩት። ከዛ አበበ በሶ በላ የሚለውን ማስተር ሲያደርግ አበበን ከረሳ አበበን እንዳይረሳ ሙሉ አረፍተ ነገሩን ስናስተምረው መጀመሪያ ያስተማርነውን ቃል እንዳይረሳ ያስተማርነው ስኪል ላይ ነው እየጨመርን መሄድ ያለብን ማለት ነው እንጂ እችን ቃል ተምሯል ይሄንን ልዝጋና ወደዛኛው ልሂድ ብለን ሳይሆን እያስተማርነው ያለውን ስኪል ላይ ራሱ ላይ ነው ጎላችንን እየጨመርን አፕዴት እያደረገን መሄድ ያለብን ማለት ነው። ስለዚህ ያ አሁን ለምሳሌ አንድ ልጅ 7ኛ ክፍል ቢደርስ 1ኛ ክፍል የተማረውን ነገር ከረሳ ቀጣይ ለመሄድ በጣም ከባድ ይሆናል። ስለዚህ አሁን የ7ኛ ክፍል አንድ ጥያቄ ብታዩት 1ኛ ክፍል ያለውን የተማረውን ቁጥር ሪሌት የሚያደርግ ነው። ስለዚህ የተማሩትን ነገር ይሄን ስለተማሩ ግድን ማድረግ ሳይሆን እዛው ላይ ታስካቸውን እየጨመርን ጎላችንን እየጨመርን አፕዴት እያደረግን መሄድ በደንብ ያንን ነገር ሜንቴን እንዲያደርጉት ያደርጋል። ጀነራላይዝድ እንዲያደርጉት ደግሞ በተለያየ ፐርሰን ፕሌስ እና ታይም መጠየቅ ይኖርብናል ማለት ነው። በዛ መልኩ ብናስተምራቸው ጀነራላይዝድ እና ሜንቴናንስ ስኪላቸው በጣም ጥሩ ይሆናል ብዬ አስባለሁ። ቴንክ ዩ ቤቲ ፎር ዮር ኩዌስችን። እሺ ቤቲ እናመሰግናለን በጣም እንዲሁም ደግሞ ራሄል ምላሽ እናመሰግናለን። ሌሎቻችሁም ጥያቄ ሀሳብ ካላችሁ አንሱ። ምናልባት እዚህ ላይ በድምጽ መናገር ጥያቄ ማቅረብ የማትችሉ
በቴሌግራም ግሩፓችን ላይ በጽሁፍ ማቅረብ ትችላላችሁ ጥያቄ ካላችሁ። ከዛ እኔ ለእንግዳችን ለራሂል ማንበብ ማቅረብ እችላለሁ ማለት ነው። ሌሎቻችሁም ሀሳብ ጥያቄ አቅርቡ። እሺ ሲቲ ጥያቄሽን ጨረስ ወይስ ሲቲ የለችም? ሲቲ ቀደም ሲል ጥያቄ ነበራት። አሁን መጣች መሰለኝ እንጂ አሁን መጣ ነበር። ኦኬ ያው ሲቲ ተመልሳለች። እንግዲህ ሲቲ ቀደም ሲል ነበርሽን ጥያቄ ማቅረብ ትችላለሽ አሁን ሌሎቹ እስኪዘጋጁ ድረስ። እሺ የኔ ጥያቄ እንትን ነው ራኬል፣ ይሄ ፕራይቬት ፓርታቸውን የሚነኩ ልጆች በምን አይነት መልኩ ከዛ ድርጊት ማስቆም ይቻላል ወይ መከልከል ወይም ምን አይነት ዘዴዎችን መጠቀም? አመት እድሜ ላይ ያሉ ልጆች ናቸው ወይም ክሊያንትሽ ስንት አመት ነው? 7 አመት። ስንት? 7 አመት። እነዛን ነገሮች የሚያደርገው በምን አይነት ታይም ነው? በምን አይነት ቦታ? በምን አይነት ሴቲንግ ላይ ነው? ጀስት ክላስ ላይም ሊሆን ይችላል፣ ቴራፒ ሩም ላይም ሊሆን ይችላል፣ ኦፊስም ቁጭ ብለው ውይይት ላይም እያሉ ያንን ነገር ያደርጋል። ጀስት ከንትን አሁን ከፊሊንግ ከምናምን ጋር ተያይዞ ሳይሆን እንደ ዝም ብሎ ልማድ ለምሳሌ አሁን ብዙ ጊዜ ያንን ልክ እንዳልኩት አንድን ቢሄቪየር ስናስብ ቢሃይንድ ያለውን ነገር ማሰብ አሁንም መደግሞ ምለው ነገር እሱ ነው። ምናልባት ይሄንን ቢሄቪየር እያደረገበት ያለው ምክንያት ምንድን ነው? if it's ሴንሰሪ ሊሆን ይችላል ምናልባት ወይም ደግሞ የሆነ ጊዜ ሲያደርገው ያንን ነገር ሳትስፋይ አድርጎት ሁለተኛም ሶስተኛም እያደረገ አሁን ሴንሰሪ ኒድ ሆኖ ከሆነ ያንን ቢሄቪየር እያደረጉት ያሉት አውቶኖሚክ ሬንፎርስመንት ነው ያለው፣ ራሱ ሬንፎርስ ያደርጋል። ስለዚህ ራሱ ሬንፎርስ የሚያደርግ ነገር ስለሆነ ልጆች ያንን ነገር የማድረግ እንትናቸው በጣም እየቀጠለ ይመጣል። ስለዚህ አሁን አንዳንዴ ደግሞ ሜቢ አቴንሽንም ለማግኘት ሊሆን ይችላል። አሁን የክሊያንታችንም ሪዝን ፈንክሽን ኦፍ ቢሄቪየሩን ስላላወቅኩት ዲፊካልት ይሄ ነው ብሎ መግለጽ ማለት ነው። ግን ምናልባት ሴንሰሪ ከሆነ ላይክ ያንን ነገር ለምሳሌ ምናልባት ለስላሳ ነገር መንካት ፈልጎ ሊሆን ይችላል። ሶ በጣም ብዙ ለስላሳ የሆኑ የሚነኩ ሴንሰሪ ኒድ ያላቸው ነገሮች አሉ፣ ተመሳሳይ የሆነ ቴክስቸር ያላቸው ማለት ነው። እሱ እንደዛ አይነት ነገሮችን እንዲነካ እንደዛ አይነት ነገሮችን እንዲዳስስ ማድረግ አንዱ መፍትሄ ሊሆን ይችላል። ምናልባት ኒዱ ሴንሰሪ ከሆነና ተች ሲያደርግ ከሆነ ያንን ነገር ምናልባት ደግሞ እናንተ በተሰበሰባችሁበት ሲሆን ልክ ያንን ሲያደርግ ታው የሚባል ከሆነ ስቲል አቴንሽን እንዲያገኝ ያደርጋል ማለት ነው። ስለዚህ ምናልባት አቴንሽን ከሆነ ደግሞ ልክ ያንን ነገር በሚያደርግበት ጊዜ እኛ አቴንሽን እየሰጠነው እንደምንሄድ ካወቀ የኛን ትኩረት ለማግኘት ያንን ነገር ማድረጉን ይቀጥላል። ስለዚህ ያንን አቴንሽን የመጀመሪያው ነገር ልክ እንደዛ አይነት ነገር በሚያደርግበት ጊዜ ያንን አቴንሽን አለመስጠት ነው። ሙሉ ለሙሉ ቶታሊ ፕላንድ የሆነ ኢግኖራንት ማድረግ ሊሆን ይችላል። ሁለተኛው ነገር ደግሞ ልክ እንደዚህ ባላደረገ ሰዓት በሙሉ እየሄድን ሬንፎርስመንት መስጠት ሊሆን ይችላል። አሁን ይሄንን እያደረገ ያለበት አላማ አቴንሽን ከሆነ ደግሞ ፍለድ ኦፍ አቴንሽን መስጠት ሊሆን ይችላል። ምናልባት አሁን እንዲህ አይነት ነገር ውስጥ ከመግባቱ በፊት በየ5 በየ10 ደቂቃው እየሄድን ጎበዝ አለው አብሬክ ነኝ የሚለውን ነገር ማለት ሊኖርብን ያስፈልጋል ማለት ነው። ስለዚህ ምናልባት what is the function of behavior that maintained ይሄንን ነገር እንዲቀጥል እያደረገ ያለው behavior የቱ ነው? ሴንሰሪ ነው? አቴንሽን ነው? ስኬፕ ነው የሚለው ያስፈልጋል። ሴንሰሪ ከሆነ በዚህ መልኩ ሶልቭ ማድረግ እንችላለን። አቴንሽንም ከሆነ አሁን ባልኩሽ መንገድ ሶልቭ ማድረግ እንችላለን ብዬ አስባለሁ ማለት ነው። ሲታ ሁልጊዜም ቢሆን ቢሄቪየርን ስናስብ ሪዝኑን ማሰብ ግድ የሚያስፈልግ ነገር ይሆናል ማለት ነው። አይ ቲንክ አድሬስ ለማድረግ ሞክሬያለሁ ብዬ አስባለሁ። ሲቲ ወጣለች መሰለኝ። እሺ አሪፍ ቆይታ ነው ያደረግን ያለነው። አለች ታች
ኦኬ ተመልሷል ብዬ አስባለሁኝ። ኦልሬዲ ታችን ያገባደድን ነው። ሌሎቻችሁ መጨረሻ የምትሉትን ጥያቄ ሀሳብ ካላችሁ ማንሳት ትችላላችሁ። ወደ መጨረሻው የተቃረብን ነው። ሀሳብ፣ አስተያየት፣ ጥያቄ ያላችሁ ባለችው ደቂቃ ውስጥ ማንሳት ትችላላችሁ ማለት ነው። ሰው ተኝቷል። እኔ ያለ አይመስለኝም። ስማቸውን እየጠራው ካላወሩ አሁን ሳምሪ ትታየኛለች ተኝታ ካልሆነ። እስቲ አንቺ የምታውቂያቸውን ጠይቂያቸው። እኔ ብዙ ተሞክሬያለሁኝ። አዎ ሳምሪ፣ ቤዛ፣ ሳምሪ እሺ፣ ሳራ እንዳልኩ ተኝተዋል እነ ሳምሪ። ኧረ አለው ራሂል ያለው ሳምሪ ያለው እያዳመጥኩኝ ነው። ጥያቄ ካለ ማቅረብ ትችላላችሁ ሳምሪ። እሺ ለአዳምጥና ከዛ እንትን ጥያቄ እስካሁን የለኝም ማለት በጣም እያብራራሹ ስለሆነ ጥያቄ የለኝም። ለዛ ነው ጸጥ ብዬ እያዳመጥኩ ያለሁት። ቴንክ ዩ ሳምሪ። እሺ ራሂልዬ በጣም ነው የምናመሰግነው። በጣም አሪፍ እንትን ነው ትምህርትን የሰጠሽን ራሂልዬ። ቴንክ ዩ ሳምሪ። እናንተም ጊዜያችሁን ሰጥታችሁ ያዳመጣችሁ ስለሆነ በጣም አመሰግናለሁ። እኔ እሺ ራሂልዬ እኛንም በጣም ማመስገን ያለብን። እሺ ኦልሬዲ ቆይታችንን እየጨረስን ነው። ሌሎቻችሁም ኦልሬዲ እዚህ ሰዓት ጥያቄ ማንሻ ሳይሆን ቴራፒስት ራሂል አብራ ጥሩ ድንቅ ቆይታ አድርጋለች ከኛ ጋርና ለሰጠችን ጊዜ ለነበረው ማብራሪያ ለነበረው ጥያቄና መልስ በጣም ደስ የሚል ነበረ። ሌሎቻችሁ ማመስገን ለምትፈልጉ አመስግኗት፣ አመስግነን ይሸኛት ለማለት እወዳለሁኝ። ምናልባት እንድታመሰግኗት እድል ለእናንተ ሰጣለሁ። ጥያቄ መጠየቅ ይችላል? እሺ የመጨረሻ ጥያቄም በዚሁ ምስጋና አቅርቡና ራሄልን እንሸኛት። በጣም እናመሰግናለን። አሪፍ ውይይት ነበር። እናመሰግናለን። ቴንክ ዩ አዚብዬ። ደህና መሻችሁ። ጥያቄ መጠየቅ ፈልጌ ነበር። እሺ መጨረሻሽ። እሺ አመሰግናለሁ። እኔ ልጄ 10 አመቱ ነው እና እንትን ይሄ ኃላፊነት ምን መስራት ያለበትን ነገር አውቆ ማለት ቢያቅም ግን የሆነ ኃላፊነት በራሱ ወስዶ የመስራት ነገር ላይ በቃ ገና ነው። ለምሳሌ ቤት ስራ ካለው መስራት አለብኝ ብሎ አስቦ እንትን የማድረግ የመስራት ሽንት ቤት የሚሄድ ካለበት ይሄዳል ያውቃል ነገሮችን። ግን ይሄ በራሱ ተነሳሽነት ፈልጎ ምንም ነገር ማድረግን አይፈልግም። እንዴት አድርጌ ነው እሱን ማስተማር የምችለው? ኃላፊነትን መውሰድ በራሱ ማለት ነው። ሁለተኛ ደግሞ በቃ አፍ ውስጥ የማይከተው የማያደርገው ማለት ይሄ ከ7 አመት በኋላ ነው ያመጣው እንደዚህ አይነት ባህሪ። በቃ ምንም ነገር ያገኘውን አፍ ውስጥ ይከታል። ያገኘውን ነገር መላስ፣ ግድግዳም ይሁን ጠረጴዛም ይሁን በቃ ያገኘውን ነገር ነው ወደ አፉ እንትን የሚያደርገው። ይሄ ከምን አንፃር ነው? በምን ሳይንስ ነገር ላስተው እችላለሁ? አመሰግናለሁ። እሺ ሪታ ቴንክ ዩ ስላነሳሻቸው ጥያቄዎች። መጀመሪያ ቤቢ ከኦቲዝም ጋር ያለበት ስፔሻል ኒድ ወይም ዲያግኖስ የተደረገው ኦቲዝም ነው? እሺ እንደዛ ከሆነ አሁን እንዳልሽኝ ከ7 አመቱ ጀምሮ የሚያገኛቸውን ነገሮች በሙሉ ወደ አፉ መክተት ጀምሯል። ከሁለተኛው ጥያቄ ስነሳ ማለት ነው። ስለዚህ ብዙ ጊዜ ወደ አፋቸው ነገሮችን በሚከቱበት ጊዜ ይሄ ነገር ዴንጀር ነው። ፕላንድ የሆነ ኢግኖራንስ ልንሰጠው የሚገባ ነገር አይደለም። ስለዚህ ይሄ የሚሆነው ሴንሰሪ ኒድ ነው። ሴንሰሪ ኒድ ነው ማለት ያን ነገር
ሪፕሌስ ልናደርግለት ይገባል ከማስቆም ይልቅ ማለት ነው። ሙሉ ለሙሉ ሁሉንም ነገር ወደ አፉ መክተቱ በጣም ጉዳት ነው። ምክንያቱም የተለያዩ ባክቴሪያ ያላቸው ነገሮች ወደ አፉ በመክተት በሽታ ሊጋለጥብን ይችላል። ስለዚህ አሁን ለምሳሌ ይሄንን አሁን ማኘኩ ሊሆን ይችላል የሚያስደስተው፣ አፍ ውስጥ ገብቶ መለስለሱ ሊሆን ይችላል የሚያስደስተው፣ ኦር ደግሞ ምላሱ እነዛን ነገሮች ሲነካ የሚያስደስተው ነገር ሊኖር ይችላል። ስለዚህ እነዚህን ሰብስቲቲዩት የሚያደርጉ ወደ አፍ የሚከተቱ ይሄ የሚታኘኩ ነገሮችን ሪፕሌስ የሚያደርጉ ማቴሪያሎች አሉ። እነሱ ማቴሪያሎች አታች አደርግልሻለሁ በቴሌግራም አሁን በውስጥ ሃይበይኝና ማቴሪያሎቹን አሳይሻለሁ። ለምሳሌ አሁን አንድ ማቴሪያል አለች አንገቱ ላይ የምትደረግ እያነሳ ያኝካታል ወይም ደግሞ እያነሳ አፍ ውስጥ ይከታታል። ልክ እሷን ባደረገ ሰዓት እነዛን ቆሻሻ ነገሮች የመብላት እንትኑ በጣም ይቀንሳል። ስለዚህ እነዛን ማቴሪያሎች ብዙ ጊዜ ኢትዮጵያ ውስጥ የሉም፣ ከሌሎች ሀገሮች ነው አሁን እኛም ሴንተር የምናስመጣው። ማቴሪያሏን ፎቶ አንስቼ ልክልሽና እሷን ማቴሪያል ብታገኝ፣ ምክንያቱም ይሄ ብዙ ጊዜ ሴንሰሪ ነው፣ ሌላ አላማ የለውም። ምናልባት ሴንሰሪ ነው የሚሆነው ብዬ አስባለሁ። ምክንያቱም እናንተ ብታዩትም ባታዩትም ያንን ነገር ወደ አፉ የሚከት ከሆነ ብዙ ጊዜ ሴንሰሪ ኢሜጅ ነው። ስለዚህ ውስጡ አኝክ ይለዋል ማለት ነው። ስቲል አሁን ለምሳሌ እንዴት ምሳሌ አሁን አንድ ሰው ግንባሩን ቢያሳክከው እና ደግሞ አትከክ ብንለው ያንን ነገር መቆጣጠር ይከብደዋል፣ ምክንያቱም ውስጡ እየጠየቀው ስለሆነ ማለት ነው። ስለዚህ ወይኔም መጥቼ ላክለት ይገባል፣ ኦር ደግሞ ያ የሚያሳክከው ነገር ሊተወው ይገባል ማለት ነው። ስለዚህ አሁን ያንን ነገር በአፍ ውስጥ እንዲከት የሆነ ነገር እየገፋፋው ነው ከውስጥ ያለ ኒድ ማለት ነው። ስለዚህ እሱ በሌላ ነገር ሰብስቲቲዩት ማረጋችን፣ ለምሳሌ አፎ እንዳልኩሽ አፍ ውስጥ ቢታኘክ ነገር ሲከት እና ያቺ ነገር አፍ ውስጥ ሚዛት ከሆነ ያቺ ቶሎ ቶሎ የምትቀየር ናት። ጤን በቃ ለሌላ ነገር ብሎ ሌሎች ነገሮችን ወደ አፍ መክተቱ በጣም ይቀንሳል ማለት ነው። ሶ አሁን እንደሱ አይነት ማቴሪያል እኛ ሴንተር ያለውን ልክ አሁን ጄል የለም ግን ቢሮ እንደገባው ፎቶ አንስቼ ልክልሽና እቺ ማቴሪያል ካገኘሻት በጣም ቀላል ይሆንሻል። ብዙ ጊዜ ወደ አፍ የሚመጡ ነገሮችን እንዲቀንስ ያደርጋል ማለት ነው። ሁለተኛው ጥያቄሽ ደግሞ ኃላፊነትን በራሱ ለመወጣት ይከብዳል። ስለዚህ ማለት ብዙ ጊዜ ይደገፋል ማለት ነው። አሁን ሙሉ ለሙሉ ማድረግ እንዳለበት ያውቃል፣ ግን የእናንተ ድጋፍ ይጠብቃል። ስለዚህ በጣም ፕሮምፕት ሰጣችኋል ወይም በጣም ድጋፍ ይሰጠዋል ማለት ነው። ስለዚህ ድጋፋችንን ቀስ በቀስ በአንዴ ሳይሆን ቀስ በቀስ መቀነስና ማስተካከል ሊኖርብን ይችላል ማለት ነው። ስለዚህ ኃላፊነት እንዲሰማው ማድረግ ያለብን፣ ለምሳሌ አሁን ሙሉ ለሙሉ ሽንት ቤት ስትሄዱ አብራችሁ ትሄዱ ከነበረ ወይ ደግሞ ተነስና ሂድ ትሉት ከነበረ ሙሉ ለሙሉ አብራችሁ የምትሄዱትን ቀንሳችሁ ቤቢ ወደ ሽንት ቤት የምትለዋን ቃል ልታወጡ ይገባል። ልክ አሁን ቃል ብቻ ከሆነ እየሰጣችሁት ያላችሁት እና እየሄደ ከሆነ ደግሞ ሳይን ብቻ በእጃችሁ ብቻ መስጠት ሊኖርባችሁ ይችላል። ስለዚህ እየሰጣችሁ አሁን ኦልሞስት ብዙ ጊዜ ዲፔንዳንት ሆኗል ማለት ነው። ኃላፊነቱን በራሱ እንዳይወጣ ያደረገው ሁሌ እናንተ ላይ ጥገኛ ሆኗል። ዋን ኦፍ የድጋፍ ወይም የፕሮምፕት ጉዳቱ ይሄ ልጆች ሙሉ ለሙሉ ጥገኛ እንዲሆኑ ስለሚያደርግ ማለት ነው። ስለዚህ እሱን ድጋፍ እየቀነሳችሁ በመምጣት ኃላፊነቱን በራሱ እንዲወጣ ማስቻል እንችላለን ማለት ነው። አይ ቲንክ ጥያቄሽን አግኝቼዋለሁ ሪታ። ትናለሽ እሺ እናመሰግናለን ሪታ፣ ለምላሹም ራሄል በጣም እናመሰግናለን። ኦልሬዲ ሰዓቱን ጨርሰናል። እንግዲህ የቴራፒስት ራሄል አበራ ለሰጠሽን ጊዜ እጅግ እናመሰግናለን። ሌሎቻችሁ አመስግናትና እንሸኛት። ሰዓቱን ለ5 ደቂቃ አስመሽተናተር እንደሞተንባታል። ስለዚህ አሁን ሰዓት የኑሮን ሰዓት የሚሆነው እሷን አመስግናለን። እኔም መላ ግሩፕን በጣም ማመስገን ፈልጋለሁ። ጊዜያችሁን ሰጥታችሁ ያለኝን ነገር ሼር እንዳረግ እድል ስለሰጣችሁኝ ቴንኪዩ። ጀነራሊ አዌርነስ ለመፍጠር እየጣራችሁ ያላችሁበት መንገድ በጣም ሳላደንቅና አፕሪሼት ሳላረግ ማለፍ አልችልም። መላ ሙሉ ቲሙን በጣም እናመሰግናለን። እንደዚህ አይነት መድረኮችን በማዘጋጀት ሀሳቦችን እንድንለዋወጥ ስለምትረዱን ማለት ነው። ኤንድ ሌሎቻችሁም ሰዓታችሁን ሰውታችሁ ቁጭ ብላችሁ ስለሰማችሁኝ በጣም ከልብ አመሰግናለሁ። በእኔ በኩል ጨርሻለሁ። በጣም እናመሰግናለን።
እንግዲህ የዛሬ ቆይታ ይሄን ይመስላል። የባለሙያዎች መድረክ እውቀቴን አካፍላችሁ የሚለው መርሃ ግብራችን በኤቢ ቴራፒስት ራሄል አበራ የተሰጠን ቨርባል ቢሄቪየር ላይ የተሰጠን ድንቅ ስልጠና ድንቅ ውይይት ነበር የነበረው። እጅግ አድርጌ አመሰግናለሁ በመላስ ስም በቤተሰቦቻችን ስም። እንግዲህ የዛሬው ውይይታችን በዚህ ያበቃል። ቀጣይ አርብ በወላጆች መድረክ እንገናኛለን። ስለዚህ መልካም ጊዜ መልካም አዳር ይሁንላችሁ። ከምሽት ደህና አደሩ።